ክቡር አፈጉባኤ ታገሰ ጫፈው፣ ክቡር አፈጉባኤ አገኘሁ ተሻገር፣ ክቡር አቶ አደም ፋራ፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ ክቡራን ሚኒስትሮች፣ ጀነራሎች፣ የፖሊስ አዛዦች፣ የኩራታችን ምንጭ የሆነው የሀገር መከላከያ ሚኒስቴር ከፍተኛ መኮንኖችና አባላት በሙሉ እንኳን ለሉዓላዊነት ቀን በሰላም አደረሰን አደረሳችሁ። እሺ ዛሬ መግቢያን ትንሽ ለየት ያደረኩት የኢትዮጵያ የሉዓላዊነት ቀን እንዴት መከበር እንዳለበት ሉዓላዊነታችን እንዴት እንደተከበረ በማስረጃ ትንሽ ልንገራችሁ ብዬ ነው በዚህ የገባሁት። ምንድነው ደግሞ ገልብጭ ነው እንዴ? ሄሪጎ እስኪ እንምጣው። ዛሬ ትንሽ ሞቅ ደመቅ እናደርገዋለን። ጫወታው ደርቷል። ድሉም እንግዲህ ድል በድል ሆነናል። ከመሬትም ከሰማይም ከአየርም የምንሰማቸው ድሎች በሙሉ ድል በድል አድርጎናል። እንግዲህ ያው እንደዚህ አይነት ቢጫ ቦኔት ሲደረግ ታውቃላችኋል። አንድ የምስራች አለ ማለት ነው። ቦኔቶች እኮ ይለያሉ። የኔን ዜና የማረጋቸው ቦኔቶች ይለያል። ቀይ ሲሆን፣ አረንጓዴ ሲሆን፣ ይሄ ፒንክ ከለሩ ሲኖር፣ ቢጫው ሲኖር ይለያያል። ዜናው በዚህ ይነበብ። አሁን ዛሬ እኔን ካረኩት ድል ነው ማለት ነው። ሲወቀጡ አድረዋል ማለት ነው። ለዚህ ነው ጽንፈኛው ሲወቀጥ አደረ መውጫም ጨንቆታል ነው የሚለው። አሁን መውጫ ራሱ መሸሻ መንገድ ራሱ ወጥቷል። አሁን በተለይ ትናንትና ሌሊት የነበረው ኦፕሬሽን በጣም እጅግ ከባድ ኦፕሬሽን ነበር ያለው በአራቱም አቅጣጫ ላይ የሸኔው ኃይል በዚህ በኩል ያው እንደምታውቁት ነው እጅ እየሰጡ እየገቡ ነው ያሉት። ከዛ የባሰ ደግሞ የከፋው ደግሞ የሻዕቢያ ኃይል እንደመጣ እዛው በላች እዛው ቀረች ሆኗል። ህወሓት ኦልሞስት ተበታትኗል። የህወሓት የሚያሰጋ ምንም ነገር የለውም። ያው እርስ በርሳቸው ኳሱ ነጥሮ እዛው የተጫወቱ ነው ያሉት። አመራር እንደገደሉ ሰምተናል። ማን የተገደለው የሚለውን እንመጣበታለን መረጃውን ሰብስበን። ከዛ ውጭ ግን ያው የፋኖ ሁለት ከፍተኛ አመራሮችን ትላንትና እንዲገደሉ በተወሰኑ መሰረት ትላንት ገድለዋል። እንግዲህ ሁለቱ የተገደሉት የፋኖ አመራሮች እነማን ናቸው የሚለው ላይ እንግዲህ ስልክ እየጠበቅን ያለ ነው። መረጃው ልክ እንደደረሰን ወጥተን የተገደሉትን ነግራቸዋለን። ሁለት ግን ከፍተኛ አርበኛ ተብለው ይጠሩ የነበሩ አንድ ከጎንደር ግንባር አንድ ከወሎ ግንባር የነበሩ የፋኖ አመራር እርስ በርስ መከላከያ ያልገደላቸው። እንግዲህ መሪ ይዘዝ ዘመነ ይዘዝ የሚታወቅ ነገር የለም፣ ግን ተጋድለዋል። እሱን እንድታውቁት ነው። እነማን ናቸው? አሁን እዚሁ ላይ ያለው መረጃ ይደርሰኛል። ለደረሰኝ እነግራችኋለሁ። ይሄ ነው። ለዚህ ነው ድል በድል ሆናል። አሁን በቃ በጣም እጅግ የሉዓላዊነትን ቀን የገባሁበት ምክንያት ምንድነው? ኢትዮጵያ አለመፍረሷንና ኢትዮጵያ መበልጸጓን ኢትዮጵያ ምንም እንደማትሆን በዛን ቀን ጠቅላይ ሚኒስትር ዶክተር አብይ በሉዓላዊነት ቀን የተናገረው ንግግር ላስደምጣችሁ ነበረ። ግድል ወደ በኋላ ላይ ካስፈለገ ነግራችኋለሁ። እቺ ያሁኗን ነገር እሱ ያን የተናገሯት ነበር። ለዚህ ነው ጀግናው መሪያችን አብይ ነበር ላይ የኢትዮጵያ ይቆጥቅልሽ። ይሄን ነው እንግዲህ ከዚህ በመቀጠል ህወሓት በገዱ ላይ እርምጃ እንዲወሰድ በድብቅ ወስነዋል። ምክንያቱም ብዙ ሚስጥራቸውን እንግዲህ ቀደም ሲል የነበረውን ኦልሞስት የፋኖን ውጊያ ሲመራ የነበረው ያኔ ጀዊሳው እያለ ጀዊሳው ራሱ ህወሓት እንደሆነ በፋኖ ስም የመጡ በፋኖ በአማራ ነፃ አውጪ ስም የመጡ ህወሓቶች እንደሆኑ ሙሉ ሚስጥሩን አጋለጠው። አንዱ ገዱ ነው። ህወሓት ማለት መጥፋት እንዳለበት መጥፋት ያለበት ተቋም እንደሆነ የሚገለጸው ገዱ ነው። ገዱ ኤርትራ የሄደበት ሚስጥር የታወቀ ነው፣ ያውቁታል። እንዲያውም እንኩሮ ሚዲያ በጣም አዝኖ እኔ እንዴት ውሸታም ላንተ ልዋሽ አልችልም ብሎ አንድ መግለጫ ሰጥቷል። መሳይ እንኩሮ ሚዲያ እሱንም እመጣበታለሁኝ። በጣም ኢንተረስትድ ነው። እርስ በርስ ይባላሉ ብያችሁ ነበር። አሁን ያው ገዱን እንትና መሳይ ክዶታል። ምን እንዳለው ትሰማላችሁ፣ አስደምጣችኋለሁ። እሱ ነው እንግዲህ በድብቅ ግን ያው መወገድ እንዳለበት ወስኗል። አሜሪካን ሀገር ሆኖ እንዴት እንደሚያስወግዱት አይታወቅም። እንግዲህ አሜሪካን ሀገር ከባድ ነው እዚያ ነገር። ሻዕቢያ ባወጣው ሚስጥር ተደናግጠዋል። እንግዲህ ይሄን ሻዕቢያውንም ስለሚነካ ነው ኤርትራ ገብቶ ገዱ ምን አደረገ የሚለው ነገር እሱንም ስለሚነካ ነው። በዚህ መካከል ውዝግቡ በጣም እጅግ የተዋወሰ ስለመጣ የሻዕቢያ ሚስጥር ስለሆነ አብሮ የሚወጣው ነአምን ዘለቀ ለገዱ የተጻጻፉትን ደብዳቤም እናሳያቸዋለን ምን እንደተባባሉ።
ገፍቶ እንዲወጣ ያደረገው ነአምን ዘለቀ ነው። ገዱ እንዲመታ ስለፈለገ ነአምን ዘለቀ መልእክት ይልክለታል። ለማ ለገዱ ምን ቴክስት ነው የሚደራረጉት? ላንብብላችሁ ቴክስቱን። የተጻፈው ቴክስት ነው ይሄ። የነአምን ዘለቀ ፔጅ ነው። ከገዱ ጋር ምንም እንደተጻጻፉ ነው። ነአምን ዘለቀና ገዱ ሲጻጻፉ የነበሩትን ሚስጥር ማውጣላችሁ። እንግዲህ በዚህ ምክንያት ነው ገዱ ለመውጣት እኔ ፈቃደኛ አይደለሁም ነው የሚለው። እሱ ተው ይቅርብኝ ነው የሚለው ገዱ። ምን ብዬ እወጣለሁ ነው የሚለው ገዱ። ኤርትራ መሄዴን መካድ አልችልም ማለት በቃ አልሄድኩም ብለህ ውጣ ነው የሚለው። አልችልም ኤርትራ አልሄድኩም ብዬ መካድ አልችልም ነው የሚለው ገዱ የሚለው። አብዛኛው የፖለቲካ ንቃት የነበረው ሰው የሚያውቀው እውነት ነው። እኔ ብክድ ይሄንን ሁሉም ሰው ያውቀዋል። ኤርትራ አልሄድኩም ብዬ ብክድ ይለዋል ገዱ ነው የሚለው። ይሄንን ለማ ለነአምን ነአምን ምን ይለዋል? ጠቅላይ ሚኒስትሩ ስለአንተ የተናገረው ነገር በፍጥነት ማስተባበል አለብህ። ኤርትራ እንደሄድክ ሳትክድ ግን የሄድከው እሱ በተናገረው መንገድ እንዳልሆነ አድርገህ ካልዘገብክ በስተቀር ለህይወት አደጋ ነው፣ ያለበለዚያ አስቸጋሪ አጣብቂኝ ውስጥ ትገባለህ ይለዋል። ነአምን ዘለቀ ገዱም ይላል ዝም ማለት አይሻልም ወይ? ማለት በምን መልኩ ማስተካከል ይቻላል ይሄንን እውነት ከወጣ በኋላ ብሎ መልስ ይጽፍለታል ገዱ ማለት ነው። ነአምን ዘለቀ ይላል በደብዳቤ አድርገህ ማውጣት የተሻለ ነው። በቪዲዮ ወጥተህ ማውራት ለአንተም ሊከብድ ይችላል። በጽሁፍ ቢሆን ግን ቀላል ነው የሚሆነው። ከዛ እሱ ጋር እንደ መሳይ ላሉ እንደ መሳይ ነው የሚለው እንደ መሳይ ላሉ እና ለሌሎችም የትግራይ ሚዲያዎች ጨምሮ መበትን ነው። የህወሓት ሰዎች አሁንም ቂም ያላቸው ስላሉ ለእነሱ ሚዲያዎችም ደብዳቤ እንዲደርስ ማድረግ ትችላለህ ይለዋል ነአምን ዘለቀ ማለት። ይሄ ራሳቸው የተጻፉት ነው። ነአምን ዘለቀ እና ገዱ የተጻፉት ደብዳቤ ነው። ዝርዝሩን እመጣበታለሁ። እንግዲህ በዚህ አይነት ነው ገፍተውት ገዱ የማይወጣበት አጣብቂኝ ውስጥ እንዲገባ ያደረጉት። ብዙ የገዱ ፋይሎች አሉ እንዲጠፉ ተደርገዋል። ያው እኛ ግን ያው ስለምናስቀምጥና ያዝናቸው ስላሉ የተወሰኑትን እናውጣቸዋለን። ምክንያቱም አሉ ብዙ ፋይሎች አሉ። የገዱ ፋይል አለን፣ የነአምን ፋይል አለን፣ የሻዕቢያ ፋይል አለን፣ የጁንታ ፋይል አለን፣ የደብረጽዮን ፋይል አለን፣ የሁሉ ፋይል አለን እኛ ጋር እና ለግንዛቤ ያክል እሱን አውጣላችኋለሁ። ከዛ በፊት ግን እንኩሮ ሚዲያ ምን አለ? እንኩሮ ይሄን አንበብ ተብሎታል። ደብዳቤ ተጽፎታል። የገዱ ደብዳቤ የደረሰው በእንኩሮ ሚዲያ ነገር በመሳይ ነበር። መሳይ ይሄን እንዳይል የመሳይ ፋይል አለን እኛ ጋር። ታስታውሱ ከሆነ በጦርነቱ ጊዜ መሳይን ኢትዮጵያ ውስጥ ያዞሩ የነበረው ገዱ ነበር። በግንባር ላይ ይወስዱ ነበረ፣ ጦር ሜዳ ይወስዱ ነበረ። መሳይ ነበረ ዘራፍ መከላከያውን ሲል የነበረው ያዋጋ የነበረው ይህን ጁንታ ይህን ህወሓት የሚባል ወያኔ እያለ ሲፎክር የነበረው ገዱና መሳይ ነበሩ። ቪዲዮዋቸው አለ። ይሄንን አሁን መሳይ ካድ ከተባለ ሊክድ አይችልም። ስለ ኤርትራም ጉዳይ በድብቅ ያልተነገረ ነገር ገዱ አንዳርጋቸው መሳይን ኤርትራ ልኮታል። ሌላ ያልተነገረ ሚስጥር ልንገራቸው። ይሄንን ራሱ መሳይ ይናገራል። መሳይ አዲስ አበባ እንደገባ ግንባር ነው ሄዶ ጎንደርና ጎጃም ግንባር ላይ ነው ይዞት የሚዞረው የነበረው ማን ነው? ገዱ ነበረ። ከጦርነቱ በኋላ መሳይን ገዱ አስመራ መሄድ አለበት ብሎ የላከው ገዱ ነው። ያን ጊዜ አስመራ ገዱን ተከትሎ የገባው መሳይ ነው የሄደው። ለምን? ኢሳያስ አፈወርቅ እነዚህን ኃይሎች ያውቃቸዋል። መሳይን ያውቃል፣ አንዳርጋቸውን ያውቃል፣ ፋሲል ያለምን ያውቃል፣ ቀደም ሲል የነበሩትን ያውቃቸዋል። ስለዚህ ኢሳያስ ጋር እንዲደውል ተደረገ። ይምጣ ተባለ። መሳይ ኤርትራ ገባ ማለት ነው። ኤርትራ ገብቶ መልስ ይዞ መጥቷል። ለገዱ እዚሁ አሁን አስደምጣችኋለሁ። እናንተ ልትሰሙት ነው ማዳመጣችሁ። ምን ያክል ፖለቲካው እነዚህ ሰዎች ቆሻሾች እንደሆኑና የፖለቲካ ነጋዴ እንደሆኑ ነው መጣበታለሁ በዝርዝር። ከዛ በፊት አሁን ወደ አንድ ነገር ልምጣ። አሁን የተጀመረው የዚህ የ45 ቀን አብዮት የተባለችዋ የሞከርኩ ነው የምትል አብዮት መጨረሻዋ ምንድን ነው ወደሚለው ልምጣላችሁ። በጣም ተዋጥቷል። አዲስ አበባ ላይ እያያችኋል። እየሞከርኩ ነው። የሱቅ ዕዳም አለብህ፣ እየሞከርኩ ነው ልከፍል ይላል። ምሳ ትበላ እየሞከርኩ ነው ምሳ ልበላ ይላል። እየሞከርኩ ፖለቲካ መጦዙ ነው።
ወደ ፖለቲካ መጥቶ ነው። ኢትዮጵያ በአሁኑ ሰዓት የኑሮ ውድነቱ ታች አሸክሽቆ ወርዷል። የሚታይ ነው። ትናንትና 18000 ብር የነበረ ጤፍ ዛሬ 8000 ብር እየተሸጠ ነው ያለው። ይሄ ምንም ማጋነን አለ መግራችሁ ያው ማርኬቱን መግራችሁ ትናንት 17000 ብር ይሸጥ የነበረ ጤፍ ዛሬ 7000 ብር እየተሸጠ ነው ያለው ኢትዮጵያ ውስጥ። ስንዴም እንደዚሁ፣ ዘይትም እንደዚሁ። ዘይት እንዲያውም በኢትዮ ቴሌኮም አሁን ስንት ነው? 1200 ብር ነው 1300 ብር ይላሉ አሉ። ፕላስ እንደገና ብዙዎች አሁን የዘይት መጭመቂያ ማሽን ቤታቸው አስገብተው ማርኬቱን ተቆጣጥረውታል። የታሰበ የነበረው ሪቮሉሽን የኑሮ ውድነት ነበር። የለም ኑሮ ውድነት በጣም እንደው ማርኬቱ አሁን ሽንኩርት እኮ 18 ብር ምናምን ገባው። ከ90 ብር ከ100 ብር 18 ብር ገባው ሽንኩርት። ቲማቲም 6 ብር 5 ብር የሚሸጠው ኢትዮጵያ ውስጥ አሁን ከረንት ያለ ማርኬት ነው የምነግራችሁ። አሁን አልተሳካላቸውም። በገበያው ግሽፈት ምክንያት ያሰቡት አብዮት አልተሳካላቸውም። ሪቮሉሽን አልተሳካላቸውም። ስለዚህ ምን አደረጉ? አሁን ወጥተው የሞከርኩ ነው የሚል ህዝቡን ብሶት በማስገባት የብሶት አብዮት። ይሄ ደግሞ የ45 ቀን ልደቱ ህዝባዊ እምቢተኝነት፣ ህዝባዊ አመፅ ከሚል ጋር የሚካሄድ ነው። አንድ ነገር ላሳያችሁ። እቺ ነገር ላሳያችሁ። እቺ አሁን ትናንት ከትናንቱ ላይ ይሄ አንድ ባዛር ነው። ትናንትና የነበረ ከትናንቱ ላይ የነበረ ባዛር ነው ማሳያችሁ። እዚህ ባዛር ላይ ሁሉ ነገር ቀርቧል። ታዲያ ምን ታደርጋለህ? ውሸታም እኮ መሳይ ጋር አትሄድም? እንዴት ያጋር ታደርጋለህ? ሂዱ መሳይ ጋር ሂዱ፣ ወይ ልደቱ ጋር ሂዱ። እንደዚህ ነገር ካልተመቻችሁ ወደ ሌላ ቦታ ነው የምትሄዱት ማለት ነው። ትሩግ ደግሞ ምንድነው? ትሩግ ደግሞ በጣም ለምሳሌ ይችላል ላሳያችሁ። አሁን የትናንት ባዛር ነው ታያችኋል አለ ምን ያለውም አሁን የሚናገሩት ስሟቸው እነሱ እንደው ፍሩስ ኪል ያድራቸው ሱፐር ማርኬት 80 ብር ይሄ 15 ብር አንደኛ ደረጃ ሽንኩርት 15 ብር ነው። ቲማቲም 7 ብር ነው። ሽንኩርት 15 ብር ነው። ቲማቲም 7 ብር ነው። ምናልባት ድምፁ ሽታ ስላለው ስለማይሰማችሁ ነው። ሽንኩርት 15 ብር ነው። ቲማቲም 7 ብር ነው። ባዛር ውስጥ ነው ያኖራችሁ። እንግዲህ የቲማቲም ዋጋ 40 ብር ነበር፣ 30 ብር ነበር። አሁን 7 ብር ነው ቲማቲም። ሽንኩርት 80 ብር፣ 70 ብር፣ 90 ብር፣ 100 አካባቢ ነበር። እንትን ማለት ደስታ ቦታውን አገኙት። ቦታውን ካልፈለጋችሁ ውሸት ነው የምትሉ ውጡ። ውሸት ነው የምትሉ ከኔ ጋር ውጡ። ሂዱ እዛ የአብዮት ሪቮሉሽን ፔጅ አለ እኮ እዛ። እየሞከርኩ ነው ቤት ውስጥ ግቡ። እዛ ይሻላችኋል። እየሞከርኩ ነው የየሞከርኩ አብዮት። በዚህ አጋጣሚ ላይ እየሞከርኩ ነው። ከኢትዮጵያ ውስጥ አለ፣ ከውጭ ነው እየሞከርኩ ነው። እነ እንኩሮ ሚዲያ ያመጡት የሰጡት አጀንዳ ነው። ዝም ብሎ ያሲን የሚባል ድራማ ሰራተኛ ሰራው ምናምን አይደለም። አጀንዳ ነው። አርስት እንመጣበታለሁ ስለሱ። ይሄ እንግዲህ ሜዳ ላይ የምትሰሙት ነገር ነው። 2000 ብር ሊሆን ይችላል። ግን አሁን እንደውም ትናንትና በቴሌ ሽያጭ ምናምን የሚል 200 ብር ምናምን ሲሉ ሰምቻለሁ። ፈልጉታ፣ ማርኬቱን ፈልጉት። አሁን ቤት ውስጥ ማሽን ገዝተው ይሰሩ ያሉ አሉ። የዘይት ፋብሪካዎች አሉ በተለያየ መልኩ። ዞሮ ግን ብቻ ምንድነው እነሱ እንደሚሉት 5000 ብር ዘይት አይሸጥም። 180 ምንድነው 18000 ብር ጤፍ አይሸጥም። ዋናው እሱ ላይ ነው መምጣት ያለብን። የሚበላ ሁሉ ነገር አለ። አዳምጡት። ለማንኛውም እስኪ እነሱ እናዳምጡ። ሱፐር ማርኬት 80 ብር ይሄ 15 ብር አንደኛ ደረጃ ሽንኩርት 15 ብር ነው። ቲማቲም 7 ብር ነው። ያልሰማ እያሰማችሁ የዘንድሮ ባዛር ይለያል። በጣም ይለያል። 15 ብር ሽንኩርት ታይቶ አይታወቅም። ቲማቲም 7 ብር ነው። ይሄ 15 ብር ነው። ባሮ 15 ብር። አዎ የዘንድሮ ብሮኮሊ 40 ብር ነው። ብሮኮሊ አንድ አትግቢማ። ኤግዚቢሽን ማዕከል እየመጣችሁ ኤግዚቢሽን ማዕከል ስመጡ አባ ጎመንና ብሮኮሊ 40 ብር ነው። 40 ብር። ዝንጅብል 100 ብር ነው። ነጭ ሽንኩርት 140 ብር ነው። ሎሚ 50 ብር ነው። ይሄ ነገር አለ። ኪያር አለ። ኪያር 40 ብር ነው። ቀይ ስር አለ 40 ብር። ካሮት 50 ብር ነው። ጥቅል ጎመን 20 ብር ነው። ድንች
መጣች ነው ወይም ይለያል። ኤግዚቢሽን ማዕከል ያለ አባል ይኸው ውሃ ያለው ነው። አንደኛ ደረጃ ነው 40 ብር ነው። ይለያል። ኤግዚቢሽን ማዕከል ህብረት ስራ ያዘጋጀው ባዛር ላይ የመጣችሁ ብዙ ቲማቲም 7 ብር ነው። ሽንኩርት 15 ብር ነው። ባሮ 15 ብር ነው። ብሮኮሊ 40 ብር ነው። ነጭ ሽንኩርት 140 ነው። ፓፓዬ ያለ በላቸው። ፓፓዬ 40 ብር ኪሎ። ፓፓዬ 40 ብር ኪሎ። አቮካዶ ፒያዝ ዝኩኒ ያለ 40 ብር ነው። እሺ ይሄን ያክል ካሳያችሁ ይበቃችኋል። እኛ መረጃ ሳንይዝ አናወራ። ይሄ ሚዲያ ለየት የሚለው ነገር ይሄ ነው። መረጃና ማስረጃው ነው። ቦታው ነገር ያለው ይሄ እንደውም አንደኛው ባዛር ነው። የትኛው ባዛር? ማት ባዛር ነው ያለው ኢትዮጵያ ውስጥ ብዙ ባዛር ስለሆነ አላቃቸውም። ይሄት እንደሆነ ብቻ በየባዛሩ ነው የሚሸጠው። ይሄታችሁ ግዙ። አንድ ቦታ ብቻ ሰፈራችሁ መንደርሱ የለመዳችሁ ሱቅ ውስጥ ብቻ ቁጭ አትበሉ። ሂዱ፣ የተለያየ ቦታ ዙሩ፣ ተዟዟሩ፣ ማርኬቱን ይሁት። ዞሮ ዞሮ እየሞከርኩ ነው የሚለው አብዮት ከውጭ መጣ አብዮት ነው። ህዝባዊ እምቢተኝነት ነው። ስር ነቀል ለውጥ ነው። ሪቮሉሽን ነው። የህዝብን ብሶት ነካካው። የሚገርማችሁ ነገር ከቀን ወደ ቀን የዋጋ ግሽበት የቀነሰ ያለባት ሀገር ኢትዮጵያ ብቻ ነች። ሌላ ሀገር ይሄ እድል የለም። እዚህ ካናዳ የለም። ካናዳ በየቀኑ ቀይ እየጨመረ ነው ያለው። በየጊዜው ቀይ እየጨመረ ነው ያለው። አፍሪካ ብትገባ እንደዚሁ። ይሄ እንግዲህ የምነግራችሁ ነገር ያየሁትን ነው የምነግራችሁ። ኢትዮጵያ ውስጥ ደግሞ አይ እንዳትሉኝ እዛው ነበርኩኝ አይቼዋለሁ። ሁሉንም ነገር ከዕለት ወደ ዕለት ሁሉ ነገር እየመጣ ነው ያለው። ቤት ኪራይ እየቀነሰ ነው ያለው። የቤት ዋጋ እየቀነሰ ነው ያለው። መኪና እየቀነሰ ነው ያለው። ኤቭሪቲንግስ በሙሉ የበለጠ መሆን አለበት። አያነጋግርም። እኔ በሳንቲም ነው ሽንኩርት መግዛት የምፈልገው፣ በሳንቲም ግን ጾምን አታድርም። ሁሉ ነገር አለ። እንደዛም ሆኖ ማለት ነው። እንደ ፖለቲካ መብታችሁ ነው፣ አያገባኝም። እየሞከርኩ ነው ብሎ ይምጣላችሁ። እየሞከርኩ ነው። ከዚህ ነው የመጣው፣ ከውጭ ነው የመጣው። ገበሬውም እየሞከርኩ ነው ይላል። ኮርኩ ነው እኔ ኖርኩትን ኑሮ ልጄ እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። አሁንም ድሮ አልሞከርኩም እንዴ? አሁን ነው የሞከርኩ ማለት ነው። እየሞከርኩ ነው። ጨዋታው ራሱ አሁን አዲስ አበባ ላይ እየሞከርኩ ነው። ባለቤት ለማት እየሞከርኩኝ ነው። ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ለቃ አትወጣም እንዴ? ለምን ትሞክራለህ? ለቀህ ውጣ። ምን ሰው ቤት ቁጭ ብለህ እየሞከርኩ ነው አለ እንዴ? ልቀቅና ውጣ። ሂድና በአቅምህ ተከራይ። ሴትዮዋ እኮ ሳሎን ቤቱን ዋናውን ግቢውን ቤት ላንተ አከራይተው ሰርቪስ የተቀመጡ እኮ ቤት ኪራይ ስለፈለጉ ነው። ስጣቸው፣ ቤት ኪራይ ይፈልጉታል። እችላለሁ ብለህ ገብተህ አልከፈላቸው። እየሞከርኩ ምንድን ነው እንዴ? ምን ማለት ነው? ምን የሚሉት አብዮት ነው? እየሞከርኩ ነው። ቆይ እኔ እኮ አልገባኝም። አብዮት እየሞከርኩ ነው የሚለው አብዮት ተቀጣጥሏል ይላሉ እነሱም ጽንፈኞቹ። እዚህ አሜሪካ ነገር ሆኖ እየተቀጣጠለ መጣ። እየሞከርኩ ነው የሚለው አብዮት ኢትዮጵያ ውስጥ ተቀጣጠለ። ምንድን ነው እየሞከርኩ ነው? በአቅምህ ብላ እንዴ። የጾም በየአይነቱ ትልቅ ሆቴል ከገባ 300 400 ብር ክፍል ይለዋል። 500 ብር ትከፍል ይችላል። የለህም አይደለም? አዎ መንገድ ላይ ደግሞ አለ በ50 ሳንቲም እሱን ብላ። ምን አገባኝ እኔ ስላንተ መሞከርካ። እየሞከርኩ ነው የሚሉት አብዮት ምን የሚሉት አብዮት ነው? የተንዘላዘለ አብዮት። በአቅምህ ኑር። ዱ ዩ ቤስት። አንድ ስራ ከሆነ ስራ፣ ሁለት ስራ ፔሬድ። የመንግስት ሰራተኛም ከሆንክ መንግስት ስራ የተሰራላል። ከ11 ሰዓት በኋላ መኪናን ያዝና ራይድ ንዳ እስከ ምሽቱ 3 ሰዓት ድረስ። እዚህ ሀገር እኮ 3 ሽፍት ነው የሚሰራው ስራ፣ 3 ሽፍት ስራ። የፋብሪካ ሰራተኛም ከሆንክ ከፋብሪካ ከወጣ በኋላ ሂድና ኮንስትራክሽን ሪል ስቴቶች ሰራተኛ ሌበር ይፈልጋሉ። ሂድና ስራ። የግንበኛም ስራ ነው፣ የአናጺ ስራ። ኑሮን ታገለውና አሸንፈው። እየሞከርኩ ነው። ምን የሚሉት ነው? እየሞከርኩ ነው የሚል አብዮት። እየሞከርኩ ነው። ያንተን ቤት ኪራይ ክፍል እየሞከርኩ ምን የሚሉት ነው? እየሞከርኩኝ ነው። ያንተን ቤት ኪራይ ክፍል እየሞከርኩኝ ነው። የልጆች ትምህርት ቤት ክፍል እየሞከርኩኝ ነው። የሚበሉት አጣው። ለምን አጣው አብላችሁ ምን አገባኝ እንደዚህ ነገር። እና ለአንተ ደግሞ እንደገና ደግሞ መኪና ይገዛል፣ እንደገና ጎፈንድሚ ይሰብሰብ። እንዲህ አይነት የለበጣ ነገር የለም። መረዳት ያለባቸው ሰዎች እንዲረዱ እንፈልጋለን። አቅም በፈቀደ እንረዳለን፣ እየረዳን ነው ያለን።
አሁን ተረጂና እኮ የማይረዳው መለየት አቃተን ነው ወይስ እንደ ዩቲዩበሮቹና እንደ ቲክቶከሮቹ ገንዘብ እየሰጠን ቪዲዮ እየተነሳን እከሌ እኮ እንዲብር ሰጠ እንድንባል አይነት ጌም እንጫወት? እሱም የለም ተበላበት። አሁን የለም ቀኝ እጅ ሰጥ ግራ እጅ እንዳያቅ ነው የሚባለው። ቪዲዮ ለቀነህ ለሰው ገንዘብ እየተነሳ እየሰጠ የምትነሳ ከሆነ አንተ ከጀርባ አንድ ያሰብከው እቅድ አለ ማለት ነው። አንድ ያሰብከው ሴራ አለ ማለት ነው ልትበላ፣ ወይም ደግሞ ያቀድ ታርጌት አለ፣ መምታት የፈለከው ታርጌት አለ። ቁርአኑም የሚለው መጽሐፍ ቅዱስ የሚለው ቀኝ እጅ ሰጥ ግራ እጅ እንዳያቅ ነው። እንኳን ቪዲዮ ተነስተ ሰው ልትለግስ ይቅርና እቺ አጀንዳ ነች። እቺን ፖለቲካ ጠንቅቀን በልተንበታል። እዚህ አትሞክሩት ብላችሁ የለም እንደዚያ ፖለቲካ የለም እንደ ፖለቲካ እኔ አልቀበልም። ሌሎች ይሄ እኮ አሁን ለሌላችሁ አክቲቪስት እኮ በጣም ጥሩ ሚዲያ ነው ይሄ። ምንድነው ሚዛናዊ ያመዛዘል የሚሉ እኮ አሪፍ ነች እቺ አሪፍ አሿ ነች። ለእንደኛ አይነት ፖለቲከኛ ግን አይሆንም። ከጀርባ ያለው ነገር ስለማውቅ አውቀዋለሁ። ፖለቲካው ሸዋሻውን አውቀዋለሁ በደንብ አድርጌ። አትችልም ከዚህ በኋላ የምታየውን ነገር አቅም በፈቀደ ጣር፣ ድሪም ይኑርህ፣ ህልምህን አሳካ። ቻሌንጅ ነው። በቻሌንጅ ውስጥ ማለፍ ደስ ይላል። ይህንን ስታደርግ አደቀብራለሁ እንጂ እየሞከርኩ ነው የሚል አብዮት ተቀጣጠለ ኢትዮጵያ ውስጥ ብለው ዲያስፖራ እዚህ በርገር እየበላ የሰጠን አጀንዳ ይዘህ የምትሰራ ከሆነ ትዋረዳለህ። ምንም አታመጣም። የዚህ አይነት ሪቮሉሽን ብዙ ተሞክሯል እኮ። የሞከርኩ ነው አብዮት የነ ልደቱ ነው፣ የነ ጀዋር ነው፣ የነ እንኩሮ የነ መሳይ ነው። የሞከርኩ ነው የሚለው መሳይ መግለጫ ሰጥቶበታል። እየተቀጣጠለ ነው ኢትዮጵያ ውስጥ ብሏል። አዎ ይኸው ከራሱ አንደበት ስሙት። እየሞከርኩኝ ነው በሚል በኮሜዲ እየሞከርኩ ነው በሚል መሪ ቃል እየተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ። በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ። እንዲህ አይነቱን የማህበራዊ ሚዲያ ዘመቻ የሚያካሄዱ ሰዎችን አድኖ ለመያዝ በአገዛዙ በኩል እየተመከረም እንዳለም ተሰምቷል። ይህ እየሞከርኩኝ ነው በሚል እየተስፋፋ የመጣው የኢትዮጵያንን የወቅቱን ድም እንደውም መንግስት ዘገየ ነው የምንለው። መንግስት እንዲህ አይነት ሪቮሉሽኖችን ሲያይ አውቶማቲካሊ እርምጃ መውሰድ ያለበት፣ ማጣራት የለበትም። እስኪጣራ የሚባል ነገር የለም። የሀገሪቷን ገጽታ ለመለወጥና የፖለቲካ ሿሿ ይሄ ሴራ የጀዋርና የልደቱ ሴራ ነው። የህዝባዊ እምቢተኝነት ሴራ ነው። ተጠንስሶ የመጣው ከዲያስፖራው ነው። እየሞከርኩ ነው ዛሬ አይደለም ያለው። ለዚህ ነው በጦርነቱ አልሆነላችሁም፣ በፋኖ ተጨፈጨፋችሁ፣ በሸኔ ተጨፈጨፋችሁ፣ በጁንታ ተጨፈጨፋችሁ፣ በሻቢያ ተጨፈጨፋችሁ፣ በምንም ነገር አላዋጣ ሲላችሁ በየሞከርኩ ነው መጣችሁ። ለዚህ ነው መግለጫውን አንተ እንድታነብ የተደረገው። እየተቀጣጠለ ነው። ህዝቡ ውስጥ ገብቷል። ህዝቡ ውስጥ አሰርጾ ገባ። ህዝቡ በሙሉ እየሞከርኩ ነው አብዮትን ተቀላቀለ። ሌላ አብዮት፣ ሌላ እንደገና ሌላ አብዮት፣ ሌላ ቡጥቡጥ፣ ሌላ ጭቅጭቅ። መንግስት ደንቆሮ ነው፣ ኮርዳይት ደንቆሮ ነው። ፖለቲካና ቅምኛ ረባኪ መሳይ እኮ እኛ እናቅም ፖለቲካ። ስታስበው ይገባኛል፣ እንኳን ስታደርገው ይቅርና ገና ስትጀምረው ይገባኛል ምን እንደምታስበው። እልህ ውስጥ ናቸው ያላችሁት። ገጽታችን እንዳይታይ አሁን ደግሞ የአፍሪካ ድርጅት ስብሰባ አለ። አሁን የአፍሪካ መሪዎች በሙሉ ይመጣሉ። ዓለም ሁሉ አሁን ስለ ኢትዮጵያ ነው ወሬው። ዓለምን ይምራ ተብለዋል ጠቅላይ ሚኒስትሩ። ያበሳጭቷቸዋል። አሁን እንደማትነቀንቁ ታውቃቸዋል። በአርማታ ነው የተከልነው ብለናል። እሱን ለማጣጣል ነው አሁን እየሞከርኩ ነው። እንዲህ አንዱ ያየሁት ቲክቶክ ላይ ያየሁት ሱቅ ገባ። ቤት ሳንቲሙን ረስቶ ይወጣና ሱቅ ገብቶ ምንድነው ለስላሳ ምናምን ነገር አዞ ሰጠችው። ሌላ ከኋላ አለ፣ ወረፋ አለ ከኋላ ደግሞ ሂሳብ ስትለው ኪሱ ይፈትሻል። የለም ቤቱ ረስቷል። ወረፋ አለ እኮ ሂሳብ ምናምን ስትለው ቆይ እየሞከርኩ ነው ይላታል። ቆይ አውጥቼ ለመክፈል እየሞከርኩ እና
እየሞከርኩ ነው የሚለውን ቋንቋ አበላሻችሁ። ለማንኛውም ኩሩ ሚዲያ በአንተ አዋጁና ሪቮሉሽኑ መሄዱ በሌላ ሞቀይሩት ሌላ ቢወጣ ይሄ አይሆን የጀመረው ንቅናቄም የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ። እንዲህ አይነቱን እውነት ነው። ዘመነ ራስኮ ተጠይቁ ነበር መቼ ነው አዲስ አበባ የምትገቡት ተባለ። እንግዲህ 4 ኪሎ ካሉ በጣም ቆይቷል። 4 ኪሎ እንገባለን በዚህ ወር ላይ በግንቦት ላይ በሰኔ ያሉ አሁን የመጨረሻውን ኢንተርቪው ኤርትራ ሆኖ ሲጠየቅ መቼ ነው የምታስቡት ሲባል እየሞከርኩ ነው አለ ዘመነ ካሴ። ጃልማሮም እየሞከርኩ ነው ይላል። ህወሓትም እየሞከርኩ ነው ይላል። ሻዕቢያም እየሞከርኩ ነው አብዮት አይ ትንሽ ነቅነቅ እናድርገው። ፖለቲካውን ኬት እንደመጣ እየሞከርኩ ነው የሚለው እንትን ኬት እንደመጣ ማወቅ ስላለበት ህዝብ እኮ መንግስትም ቆፍጠን እንዲል ነው እርምጃ እንዲወስድ ነው። ማህበራዊ ሚዲያ ዘመቻ የሚያካሄዱ ሰዎችን አድኖ ለመያዝ በአገዛዙ በኩል እየተመከረም እንዳለም እየተመከራለ እየተመከረና እየተደረገ ነው። አክሽን እየተወሰደ ነው ያለው። ያሲኖም ሳይገባ አይቀርም ራሱ እንደው ስክሪፕቱ የተሰጠው ከጀዋር ነው ከልደቱ ነው። እሱ ያጣራል። ማን የሰጠው ስክሪፕቱን? በማን ስክሪፕት ነው የሰራው? ስትገረፍ ታወራዋለህ የሚል ፖለቲካ ታውቃለህ? እንደሱ ነው ይጣራል። ድሮ ፖለቲካ እንትኑ ምንድነው ሪቮሉሽኑ ገብቷችሁ መስሎን አጣርተን ነበር የምናስረው። ድሮ ታስታውሳላችሁ? ጠቅላይ ሚኒስትሩ ሲገባ እያጣራ ነው የምናስረው፣ አስራን አጣራም ሲል ነበር። አሁን ግን የለም። አሁን ታስረ ነው የሚጣራው። ምንም አታመጣም። የለ አገር እስክታፈርስ ድረስ ይጠብቅ መንግስት። አገር እስክታውቅ ድረስ ይጠብቅ ትፈልጋለህ? አስሮ ያጣራል። ነፃ ስትሆን ይለቃል። ምንም አታመጣማ። ስለማታመጣ እኮ ነው ይሄንም ነገር እኮ ምንም ነው የማታመጣው። ለማሰር እየታሰሩ ነው ያሉት በደንብ አድርገው። ቀጥል። አሁንም አንተም አሜሪካን ስላለን ዳንኮ ምናልባት በኢንተርፖል ካልመጣ እሱ ወደፊት መንግስት የሚናገሩ ጉዳይ ምን ታመጣለህ? ተሰምቷል። ይህ እየሞከርኩኝ ነው በሚል እየተስፋፋ የመጣው የኢትዮጵያንን የወቅቱን ድምፅ የሚወክለው ዘመቻ በዋናነት ከኑሮ ውድነት ጋር በተያዘ ህብረተሰቡ የገባበትን አጣብቂኝ የሚያመላክት እንደሆነ ተገልጿል። አንዳንድ የፖለቲካ ፓርቲዎች ይህንኑ እየሞከርኩኝ ነው የሚለውን ዘመቻ የተቀላቀሉ ሲሆን ኢዜማ የደረሰበትን የተቀባይነት እጦት ኢዜማም እየሞከረ ነው እኔ ዘንድሮ ጸሎት አድርጉልኝ እስኪ። ይሄ ፖለቲካ በሳቅ እንዳይገለኝ። በህክምና አልተቻለም፣ ሞት አልቻልኩም። በህክምና ጸሎት አድርጉልኝ በሳቅ እንዳልሞት እስኪ ጸሎት አድርጉላችሁ። እስኪ እንጸልያለን የምትሉ አንድ ቁጥር ጻፉ። ለኮርዴቪዬ በሳቅ እንዳይሞት እንጸልያለን የምትሉ አንድ ቁጥር ጻፉ። ዘንድሮ ሊደፉን ነው በሳቅ በቃ ቆርጠው ነው የተነሱት። በቃ ኢዜማ አላለ ኢዜማ። እሺ ሸኔስ ሻዕቢያስ ግን እንደ ሲሪየስሊ ፖለቲካ የሚከታተላል አሁን ኢትዮጵያ ውስጥ እኔ ላይ መስለኝም ለመዝናናት ሙድ ለማያዝ ካልሆነ ፖለቲካ ኢትዮጵያ ውስጥ አለ ብሎ የሚከታተል ካለ ትኩስ እብድ ብቻ ነው። ትኩስ ጀማሪ እብድ ነው። ኢዜማም እየሞከረ ነው አሉ ስልጣን ላይ ለመውጣት ማካካስ በሚል ይሄን ዘመቻ መሪ ቃሉ አድርጎ እየተጠቀመበት እንዳለም ለማወቅ ተችሏል። በጉዳዩ ዙሪያ የዘውትር ተሳታፊያችን የህብረተሰቡን አስተያየትና ያነጋገራቸውን ሰዎች ምላሽ ይዞ አጭር ዘገባ ያቀርብልናል። መሳይ እናንተ እያያችሁ ያላችሁት የማህበራዊ ድረገጹን በሚዲያ ነው። ነገር ግን አዲስ አበባ ሌላ ወሬ የለም ማለት በሚያስችል ደረጃ ባሱም፣ ሰማዩም፣ ምድሩም፣ የግል ታክሲውም፣ ሆቴሎችም፣ ስፖርት ቤቶችም በሙሉ እያወሩ ያሉት ይህን ነው። እንግዲህ ኪነ ጥበብና ሚዲያ ለፖለቲካ ትግል ምን ያክል ከፍተኛ አስተዋጽኦ እንዳለ እኔ ከኡጋንዳ እንዴት ነው በአስቸኳይ አንድ ጊዜ ወጣችሁ ከገቡ ወደ የመከርኩ ትግል ተቀላቀሉ። ቅድሜ ለኩር ሁሉን አወቅናል። አይ ነው አንድ ቦታ ትራንዚት አድርጓ አሁን ወደ ጎጃም ወደ ባህር ዳር ለመግባት ፋኖ እየተንቀሳቀሰ ነው አላችሁ ከዛሬ ሳምንት በፊት። በጎንደር በኩልም ሰንጥቀን እየገባን ነው። 4000 መከላከያ ማርከን ግድል ትላንትና
ጉዟችን ቀጥለናል። ይሄን ያክል አሁን እንዴት አድርጎ ነው በአንዴ ተገልብጣችሁ በከተማ ውስጥ በየሞከርነው ትግል ህዝቡ ተተናግጧል? አታፍሩም? ትንሽ አይሰቀጣችሁም? ፖለቲካ የለም፣ ትምሮ የለም እንዴ? የኡጋንዳው የሚስቱ ወንድም ነው ይሄ አሁን የሚዘግበው ከኡጋንዳ ስለ ወሎ ይዘግባል፣ ስለ ጎንደር ይዘግባል፣ ስለምን ይዘግብለታል? በሱ ላይ ቀርቦ ኡጋንዳ ነው ያለው። ምንም አያውቅም እኮ ዝም ብለው ነው በቃ እየሞከርኩ ነው በሚል ደግሞ አሁን ህዝቡ ተናግቷል። አዲስ አበባ በሙሉ ወፍ እኮ የለም። እኔ እኮ እዛ ነበርኩ እኮ አሁን እኮ ነው የመጣሁት እኔ አሁን ገና 5 ቀን 6 ቀን እኮ ነው ከመጣሁ። የለም እኮ ወፍ የለም እኮ። የቱን እንደሚያወሩት ነው ግራ የሚገባ። እኔ ሌላ ኢትዮጵያ አለች ልበል በዚህ ምድር ላይ ወይስ እቺ ብቻ ነች ያለችው? እንጂ ስለ ኢትዮጵያ ከሆነ ኢትዮጵያ ነበርኩ። የኢትዮጵያውያኖች እኮ እዚህ ቁጭ ብለዋል እኮ የሚያዩት እኮ። ፕሮፓጋንዳ እየሞከርን ነው ካላችሁ ሞክሩ እናንተ። የሚሞከር ነገር የለም። የሚደረግ ነገር ብቻ ነው ያለው ኢትዮጵያ ውስጥ የሚደረግ ነገር አክሽን። ህዝቡ በሙሉ ተናውጧል። በየሞከርኩ ነው በአጭር ቃላት የተገለጸበት የኮሜዲያን ያሲኑ እየሞከርኩ ነው የሚለው አገላለጽ ምንድነው? ኮሜዲያን ያሲኑ ምንድነው? ስክሪፕት ሰጣችሁት፣ ሰራ። ሽቀላ እኮ ነው፣ ድራማ እኮ ነው። ኦቴሎን አላያችሁም እንዴ? በቀይ ካባ ስውር ደባ የሚል ፊልሞች አላያችሁም? ስክሪፕት ተሰጥቶ እኮ ነው የሚሰራው እኮ። አበራ ጆሮን ጠይቁት፣ እሱ ይነግራችኋል። ይቺ የጀዋርና የልደቱ ህዝባዊ እምቢተኝነት ስር ነቀል ለውጥ አብዮት ጫፏ ነች። በዚህ ጉዳይ ላይ ያለ በሙሉ መንግስት ለቅሞ ላጭቶ ያስገባል። ምንም አታመጣም። ምንም አታመጣው። አፈርነ ወደ አፈር ትመለሳለህ ይላል። ከዓለም መሪ የኛን መሪ እንደ ከዓለም መሪ የኛን መሪ በእውነት ማድነቁ አልሐምዱሊላህ። የኢትዮጵያ 130 ሚሊዮን ተከተሉ ይህን ህዝብ ይህ መንግስት በአይን አትቀልድም አለ። በቃ ምንም አታመጣም። አንተ ጠላው አልጠላው እየሞከርኩ አዲስ አበባ አሁን ከታክሲ ወረድኩት፣ ወፍ የለም። ቅዱስ ዮሐንስ ያለ አሁን ነው ከታክሲ ላይ ወረድኩት፣ ወፍ የለም አለ። ዲያስፖራ አብደናል። እኛ እኮ አብደናል። እኛ ጉዳያችን በሕክምና ነው መታየት ያለበት እኮ። እኛ በቃ ነግሯል። ባንዳ ይቀደዳል፣ አብቹ ይሰራል። እንዲህ እየሞከርን ነው አሰብን ለማስመለስ። እኛም እየሞከርን ነው አሰብን ለማስመለስ። መሳያት ዘላብድ ምንም የሚመጣ ነገር የለም። በቀን 2000 ብር ድረስ ለሱስ አውጣ ችግር ያወራል። ይሄ ይልቁኑ ጫት ቤት ለሚቀሙት የቃሙ ለሚውሉ አረቄ ሊጠጡ ለሚውሉት አሪፍ አጀንዳ ነች። አሁን ደግሞ ታሰረ ብለው ልንጫችሁ ነው። ወይ ጉድ ፈተና! የኢትዮጵያን ህዝብ ብሶትና በደል ቁልጭ አድርጎ ያሳየ የኑሮ ጉስቁልናቸውን ቁልጭ አድርጎ የሚያሳይ እየሞከርኩ ነው። ወፍ የለም። የምትሉት ነገር ሁሉ የለም። የምትሉት ነገር በሙሉ የለም። ኬት እንደምታመጡት ስለ የትኛው ኢትዮጵያ እንደምታወሩ አይገባኝም። አሁን ደግሞ ታሰረ ብለው ይመጣሉ አለ። ኬት ስለምን እንደምታወሩት ያላችሁት ቅዠት ነው። በወሬ የትም አይደረስም። 7 ዓመት እንዲህ በመለስ ጊዜም እየሞከርኩ ነው አልተባለም። በቃ አለቀባችሁ። ኧረ ተው። እነ መሬንና የነ ዘመንን ሞት ሳትሰሙ በህይወት እያሉ አጥላችኋቸው አትሄዱ። እዛው የነበራችሁበት እዛው ጦር ሜዳ ይሻላችኋል። እዛው ውጊያ ላይ ግቡ፣ ቀጥሉ። ገቡ ነው የሚሻላችሁ። ሌላ አያዋጣችሁም። አሁን ሚድርስ በማህበራዊ ሚዲያ የተሰራጨው አጭር ቪዲዮ በበርካታ ኢትዮጵያውያን ዘንድ የመነጋገሪያ አጀንዳ ከሆነ የሁለተኛ ቀን አለፈው። እንግዲህ ብሶት የወለደው ከባድ መልእክት ያዘለ ንግግር መሆኑን በበርካታ አያችኋል። ብሶት የወለደው ህዝባዊ እምቢተኝነት ስር ነቀል ለውጥ አያችሁ። እቺ ነች ያቺ 45 ቀን አብዮት ያላት ልደቱ፣ ወይም ደግሞ ጀዋር መሬት ላይ ስራችን ሰርተናል ጨርሰናል ያላት እቺ ነች። ነጥራ የገባችሁ ወደ ጆን ዳንኤልና እነ ኤዶናይ ነበር። እነሱ አሁን ንፋስበዋል፣ ቀዝቀዝ ብለዋል። ቴምፕሬቸሩን እየለኩ መጓዝ ጀምረዋል። አሁን ድምፃችን ማዳመጥ ጀምረዋል። አይታችኋል። አሁን ኤዶናይና ጆን ዳንኤል እየተገዳደሉ ነው ያሉት። ገና ነው፣ ይቀጥላል። አሁን ይከስማል ብያቸዋል። እያንዳንዷን ስቴፕ በስቴፕ የተካተል አክሽፈነዋል። ምንም አይመጣም ከዚህ በኋላ ኢትዮጵያ ውስጥ። አሁን አዲስ አበባ ላይ የሚታየው እድገት፣ የቀበና ወንዝ ተፋሰስ ልማት፣ ኮንዶሚኒየም ቤት
የመምህራኖች መኖሪያ ቤት፣ የዶክተሮች መኖሪያ ቤት ወፍ እንኳን ጎጆ አላት። ህዝቡ እንዴት ባለቤት ይሆናል? ፋብሪካ እንዴት ይስፋፋል? ኢንዱስትሪ። ይሄ ነው አሁን ኢትዮጵያ ውስጥ ያለው ወሬ። ሌላ አንሰማም፣ ምንም አንሰማም። አብቹ በዚያ አቻ ጠላት የሌለው መሪ ነው። በቃ በእውነት ይህን እስኪ በደምብ ፒፒ እናድርገው። አቻ ጠላት የሌለው መሪ በዓለም ላይ የሚያሳዝን መሪ አብቹ ነው። አቻ የሆነ ጠላት የሌለው መሪ። አትሊስት ጠላትን ብታውቀው እኮ ጥሩ ነበር። አቻ የሌለው መሪ፣ አቻ ጠላት የሌለው መሪ። አርሶ አደር ሞተር እየገዛ ነው። በ300 ሺህ ብር አርሶ አደሩ ሞተር እየገዛ ነው። ሜካናይዝድ እርሻ እየታረሰ ነው ያለው። የት ነው ይሞክር ያባት ያምላት ትዳር ይሞክር። በኢትዮጵያውያን ዘንድ ስምምነት ላይ ተደርሷል። ግን በዚህ ብቻ ያበቃል ወይ ነው? በተለይ የአዲስ አበባ ከተማ ነዋሪዎች እየተናገሩ የሚገኙት የራሳችንን ኑሮ በሌላ ሰው አንደበት ነው የሰማነው። እኛ እየሞከርን ነው ብለን ማብቃት የለብንም። ከእንግዲህ በኋላ በቃ ደክሞናል። ከእንግዲህ በኋላ ይህ ስርዓት መሸከም አንችልም፣ አቅተውናል። ታዲያ ካልቻላችሁ አውርዳችሁ ቁጭ ብለዋል። ሌላ የምትችሉትን ስርዓት ያዘዋል። ሂዱ። የማትችሉ ከሆነ ሌላ በኪሎ እኮ ነው ዕቃ የምታነሳው፣ በኪሎ እኮ ነው። 20 ኪሎ የሚያነሳለ፣ 30 ኪሎ የሚያነሳለ፣ 50 ኪሎ የሚያነሳለ፣ 100 ኩንታል 1 ኩንታል የሚሸከማል። አትችልም አይደለም? በአቅምህ ተሸከማ። በአቅምህ እንዴት ነው 10 ኪሎ ማንሳት የሚችል ሰው 50 ኪሎ የሚያነሳው ወይ ኩንታል የሚሸከመው? አትችልም። በአቅምህ ተሸከም። አትችልም። ከአቅማችን በላይ ነው። መሸከም አቅቶናል። ካልሸከከም እድ ቁጭ ብለህ ጠጣ። ኮርዳይት የሚልህ እየተናገሩ የሚገኙት የራሳችንን ኑሮ በሌላ ሰው አንደበት ነው የሰማነው። እኛ እየሞከርን ነው ብለን ማብቃት የለብንም። ከእንግዲህ በኋላ በቃ ደክሞናል። ከእንግዲህ በኋላ ይህ ስርዓት መሸከም አንችልም፣ አቅተውናል። ካልቻልክ ምርጫውን ጠብቃ። በግንቦት በካርድህ መሪ አልፈልግም ብለህ መሪ አውጣ። ካርድ እኮ ነች አሁን የምትለየው እኮ ምንድን ነው ታውቃለህ? አለች ካርድ አለች። እችን ካርድ ይዝና ኖ ሚስተር ኤክስ አልፈልግም ሚስተር ዋይ ይምጣልኝ ብለህ በካርድ ነው። ብር ብትል ዋጋ ልትከፍል ነው። ቻልክ አልቻልክ ምን አገባኝ እኔ። ተውቻለ ሆዴ ሲያልፍ ለሚያልፍ ቀን ምን ነው መናደዴ የሚዘበናል። እየመረረው ዋጠው፣ እየመረሻለው። አለበለዚያ ጫት የሚቅም ጫት ላይ፣ አረቄ የሚጠጣ አረቄ ላይ፣ ጠላ የሚጠጣ ጠላ ላይ ቁጭ ብለህ ተጠልና ቅደድ። ይሄ ነው የምትችለው። ይሄን ትችላለህ አይደል? በቃ እንዴ አንነሳ ማለት ዛሬ በሳቅ ልደፋን እንዴ? ደፉኝ እንጂ በሳቅ ነው ምን ደፋችኋለሁ? እናንተ ደፉኝ በሳቅ አልኳችሁ እኮ። ከህወሓት ብሶ ቁጫ ቀጥታ ከጎጃም ቀጥታ ከጎንደር ከወሎ ከፋኖ ጦር ሜዳ መተህ እየሞከርኩ ነው ብለህ ትግል ትጀምራለህ። ትንሽ አንድ ቦታ ትራንዚት አታረጉም? አረ እንደው ይድፋችሁ አባቴ አምላክ። ደክሞናል። ይህን መንግስት ልንጥልበት የምንችልበትን አደረጃጀት መፍጠር አለብን በማለት እየተነጋገሩበት ይገኛሉ። እንግዲህ ችግርን የማያውቁ ታፍሶ ይገባሉ፣ ተባጭቶ ይገባሉ። አደርሱላቸው። ስንቱን አስበላችሁት እንደዚህ ያላችሁ እኮ። ይሞክርና ተባጭቶ ይገባል። አፈርነ ወደ አፈር ትመለሳለህ ይላል መጽሐፈ ደምሴ ቁጥር 46 26 አንብብ። አፈርነ ወደ አፈር ትመለሳለህ ይላል። አውራ ለፍልፍ ቅደድ እንቅስቃሴ አርግ ተላጭተህ ትገባለህ። ጌም ኦቨር። ይህም ነፃነት ያለው ኢትዮጵያ ውስጥ ነው። ያበራሽን ጠባሳ የበሳተ ኤርትራ በሄድክ 3 ሆነ አታወራ። 3 ከ2 ቢራ በላይ አጠጣም። ወፍ የለም። ወታደር ኤርትራ ወታደር ሻይና ዳቦ ብቻ በልቶ የሚኖርባት ሀገር ኤርትራ። እድር የለም። እድር እንኳን ከ15 ሰው በላይ ከሆነ የእድሩ አባል ይበተናል። 17 እድርተኛ ከደረሰ ለመንግስት ታሳውቃለህ። መነፋነፍ የለም። ዚፕ ነው። ያበራሽን ጠባሳ ያልኩ ለዚህ ነው። ነፃ ነው ኢትዮጵያ ውስጥ ዲሞክራሲ ነው። እንደፈለክ ነው የምታወራው። አሁንማ በተለይ እየሄድክ ወክ እያደረግክ ማረፊያ ተዘጋጅቶላል። ቁጭ ብለህ ብትቀድበት በየመንገዱ ወክዌይ ላይ ስትሄድ መቀመጫ አለልህ። አውራት ብለሃል። አውራና ግን አመፅ ይለያያል። ተላጭተህ ትገባለህ።
የኡጋንዳ ጫት ቀምዘው ታንጌታ ነው ዲዛ የሚባል ጫት አለ እሱን ቀምድ እነዛ ቅንቅና ሹመኛ በበዛበት ሀገር የዜጎችን መከራ እለት እለት እየጨመረበት በመምጣቱ ወገቡ የተሰበረው የኢትዮጵያ ሕዝብ በዚህ ጊዜ እንደዚህ አይነት የሕዝብን የኑሮ መከራ ቁልጭ አድርጎ የሚያሳይ ወጣት ሌሎችን አነሳስቶ ወደ በቃ አልቻልኩም ወደሚል ህዝባዊ አመፅ ሊሸጋገር እንደሚችልና አገዛዙ ይህንን ግለሰብ ምናልባት በቃ አልቻልኩም አያችሁ አልኳችሁ ቅድም ህዝባዊ አመፅ ሊንቀሳቀስ በሚችልበት መንገድ ተናገራዩ እቺነች ፖይንቷችን እጨለችው እየሞከርኩ ነው ፖይንቷ ህዝባዊ አመጽና ህዝባዊ እንቅስቃሴ እንዲደረግ ነው ይላል ያው ከራሱ አንደበት አዳምጡት ይው አዳም ስሙ ወደሚል ህዝባዊ አመፅ ሊሸጋገር እንደሚችልና አገዛዙ ይህንን ግለሰብ ምናልባት ማስተባበያ እንዲሰጥ ከፖለቲካ አንፃር አልተናገርኩም እንዲል ሊያስረው ሊያናዝዘው በሚዲያ ላቀርበው ኦሬዲ ታስሯል ስክሪፕቱን የጻፈለት ማን እንደሆነ ይናገራል ወይ ልደቱ ነው ወይ ጀዋር ነው የሰጠው ስክሪፕቱ ህዝባዊ ቢተኝነት ነው ተናገርኩ እኮ ህዝባዊ አመጽ ነው የታሰበ የነበረው ከሽፏል ተለቅሞ እየገባ ነው ያለው አሁን ትምህርት ቤት እንኳን አስተማሪ ተማሪውን አሰስቶት የቤት ስራ ሰርታ ሲባል እየሞከርኩ ነው አይልም እየሰራሁ ነው የሚለው ትምህርት ቤት እንኳን ቋንቋው ራሱ ጠፋች እየሞከርኩ ነው ቋንቋው ሁሉ ጠፋቸው መላገጫ ሆነ የጽንፈኛ ቋንቋ ሆነ ተቀረጸ በዲክሽነሪ ላይ ምናልባት ከዲክሽነሪ ይወጣል የድምጽ ይሰለችው ዳይት ፈጣሪ ይጠብቅ የሚችል ነው በርካታ የአዲስ አበባ ወጣቶች እየተናገሩ የሚገኙት በጣም የሚገርመው ደግሞ የብልጽግናው የሳሎን ጌጥ የሆነው ኢዜማ ይህንን የህዝብ ብሶት ለምርጫ ቅስቀሳ ሊጠቀምበት እንደሆነና በተለይ ደግሞ በቃ ከዚህ በላይ ከእናንተ ጋር መሟዘዝ ማለት ያው አትሰልቹ ወሬ ያልቅባችሁ እናንተ ውጡ በቃ ይተባራል ሂድ በቃ ወደዛ ሂድ እዛ ሌላ ፔጅ ያው ለኔ እቺና ፕሮሞት አድርጌላችኋለሁ ኦኬ የህዋት ተናታችኋል ሲፎክሩና ደምልስ ያለቅሳሉ ሲፎክሩና ደምልስ ደግሞ ያለቅሳሉ ናይ ተጋሪ ናይ ትግራይ ተጋሪ ላይ ናይ ጀግና ወታደር ለሰራዊት ይሉና ይሉን ደግሞ አላም ጨ እንደገና መልሶ ይላል እቺ ነው ያለው ለምሳሌ እንዴት እንደምደነፋ ያወጣና በኋላ ደግሞ እንደምትል እኔ ትንሽ ብቻ ሳላስቃችሁ ይቆን ፖለቲካ እኮ ይደም እንደዚህ ነው ቲዲኤፍ ሲያገሳ ነብር አንበሳ ቲዲኤፍ ሲያገሳ እንዳንበሳ ነብር አንበሳ ደስታር ይሄ ደስ ወኔያቸው ወኔ ወሞራል እየተቀጠቀጡ ይፎክራሉ እነሱ ቲዲኤፎች እየተቀጠቀጡ ቋንቋቸው የቁራ ቋንቋ ሆነ እየተባሉ ነው ያሉት አንደርታና ኤሮቦች አሁን ተነሱባቸው አንደርታና ኤሮብ ጠቅላላ የአድዋ ታጋይ የተባለ በሙሉ ወደ አስመራ እንዲገባ ዘዋል አለቀ አንድም ያድዋና ከሻቢያ ጋር ንክኪ ያለው በሙሉ ሻቢያ ገባ ጦሩን ይዞ ወደ መቀሌ ገባ ጦሩ ይዞ ገባ እዛው በላች እዛው ቅርሽ ነው ጫውታው የሚያልቀው እዛው ጫውታው እዛው ሊጀምር ነው መከላከያ ገባ ያየነ ያለው የተርበሰመሱ እየገቡ ነው ያሉት ሻቢያዎች የገቡት ትግራይ ነፃ ሊያወጡ ነው ትግራይ ሊያጠፉ ነው የሚለው ነገር መጣበታለሁ በኋላ ለምን ገቡ ሻቢያዎች ሻቢያ በሽሬ በኩል መሰስ አድርጎ ሲገባ በዛላምበሳ በኩል መሰስ አድርጎ መቀሌ ሲገባ ለምን ዝም አሉ የገቡት ምን ሊያደርጓቸው ነው ጦርነቱ አስመራ ሳይሆን ትግራይ ውስጥ እንዲካሄድ ስለሚፈልግ ነው ሻቢያ ከድንበር ጦር አንስቶ መቀሌ ገባ ለምን እንደገባ መጣበታለሁ ነግራቸዋለሁ እነዚህ ገና ይሟዘዛሉ እዚህ ጋር አንበሳ እንደ አንበሳ ገሳ ይላል አገሯን በሻቢያ አስወረረ ሻቢያ ወሮ በቃ ትግራይ ተባለ ነገር ነብር አንበሳ የሆነ ደቦል የሆነ ሰራዊት በትግራይ ውስጥ አለ አንበሳ ገና ሲል የሚል ብልጽግና ገና ቲዲኤፍ ሲል ብልጽግና ብሎ የሚወድቅበት ገና ቲዲኤፍ ሲያገሳ አንበሳ ሲያገሳ የማይፈራ ማን ነው ይላል እግዚአብሔር ያ አንበሳ የሆነ ሰራዊት ገና ሲያገሳ ቀጥቀጥቀጥቀጥቀ ይላል ብልጽግና ገና ስታገሱኝ እንደነግጣለሁ አይደል ወይ አዎ እሺ እንደነግጣለሁ እሺ ታዲያ ለምን ታለቅሻለሽ ማን በቃ
አንዴ ተምታታ ለቅሶና እኮ ስንቱን ፉከራው እኮ ተምታታ። ለምን አለቀስሽ? ምን አድርገውሽ ነው ደግሞ ያለቀስሽ? ያን ይመስል አንበሳ ምን ሆነሽ አለቀስሽ? ደግሞ ምን አድርገውሽ? ምን አደረጋችኋት ነው ያንን ለመሰለ ወኔ ጀግንነቷን የሰለባችሁት? ምን አደረጉሽ? ተናገሪ። ምን ብለውሽ ነው? ብሪዝ አድርጊ እስኪ፣ ብሪዝ ትንፍስ በይ እስኪ፣ ወደ ጫውጩ እስኪ። ስፍስፍ ልበልልሽ፣ እኔ ልቃጥልልሽ። ምን ብለዋት ይሆን? እሺ እውነቱን ለመናገር በዚያ በጦርነት ወቅት የትግራይ ህዝብ ማንም ወገን የተጎዳ ብሎ ከጎኑ የቆመለት መንግስት ሆነ ሌላ ወገን አልነበረውም። አትበይ አትዋሽ ነው ያለው። እኔ ከትግራይ ህዝብ ጋር ቆሜ ተው፣ ጦርነት ይቅርባችሁ፣ አያስፈልግም። ጦርነቱ ሪንግ ጦር ሆኗል። ሪንግ ጦርነት ውስጥ ተከባችኋል ማለት ነው። ከሪንግ ጦርነት ወደ ጨሌ ጦርነት ተቀየረ፣ ተበትናችኋል፣ ተው ያልኩኝ እኔ ከትግራይ ጋር ቆሜ ረፉ ብያለሁ። እብሪት ትቢት ነው። እንደዛ ብለሽማ ስማችን አታጠፊም። ዋጋ ይከፈልናለን እኛ ጦርነቱ እንዲቆም። ምን ብትወል ማንም ወገን የተጎዳ ብሎ ከጎኑ የቆመለት መንግስት ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁሞ በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ናቸው ማለት ይቻላል። ይህኛው የኢትዮጵያ እውነተኛው አስቀያሚው የቅርብ ጊዜ ታሪካችን ነው። አንዴ ጠርጠርሙልኝ። ምን ላድርግ? ፖለቲካ ረዲፍ ከለርክባችሁ ሴትዮ ህፃናት የለም እኮ ፖለቲካ። ምን ላውራ? ምን አውራ ትሉኛላችሁ? እኮ ቢያወራው አጣው። ኦኬ ይሄንን እዚህ ጋር እንቶ መጣበታለን። በኋላ ጊዜ ካለ እንመልሳለን። ማታ እንደዚህ አይነት ፈኖች ይሻሉ። አገጮ ራሱ እኮ ተናገረ። አገጮ ምንድነው? አገጮ መጀመሪያ አገጮ ምንድነው ያለው? አገጮ ምን አለ ሲባሉ በጣም ደስ እኮ ነው። አገጮ ያለውን ነው። አገጮ ምንድነው ያለው? አገጮ ነው ፈልግ። አገጮ የታለ? ሴብ አድርጌ ያህል ነበር እንዴ? ያገጮ የታለ? አሁን እኮ አምጥቼው ነበር። አገጮ ዘንድሮ በእናንተ ካልሳቀበው አንስቃለን። አገጮ አገኘ ሻዕቢያ ኢንፋክት ኦነስትሊ ሰራዊቱ በቂ ከአብይ አህመድ አሁን ሻዕቢያ ደጋፊ ነው፣ ግን ስለ ሻዕቢያ ሲናገሩ ምንድን ያገጨው ምንድን ያልከው? ከአብይ አህመድ ሻዕቢያ ኢንፋክት ኦነስትሊ ሰራዊቱ በቂ የሚዋጋበት የራሱ ቀለብ የለውም። በልቶ በቀን 3 አይደለም በቀን አንዴ የሚበላው አንድ ዳቦ እንደሆነ አውቃለሁ። ብዙዎቻችሁ ታውቃላችሁ። ኤርትራውያን አንድ የሻዕቢያ ወታደር የሚበላው በቀን አንድ ዳቦ ነው። አንድ ዳቦ ይበላል፣ ሌላ ነገር የለም። ምናልባት ድግስ በዓል ሲሆን ምስር ወጥ ነው የሚያበሏቸው፣ ሌላ ነገር የለም። ኦኬ ወደ ገዱ እንምጣ። በቃ ይሄን ያክል አፍማማሻ እኮ ስንት ደቂቃ ሞሽን ፖለቲካ ውስጥ አንገባ። እንግዲህ ገዱ እንዴት ነው የሚገደለው? ገደቁ በገዛፉ ሪከርዶቹ በሙሉ አወጡ። ሻዕቢያዎች ህወሓቶቹም አወጡ። መሳይ አንብብ የተባለውና አመን ዘለቀ ጻፍ ብሎ ባለው ጽፎ ለገዱ ነው የሰጠው። ለመሳይ ነው የተላከለ ደብዳቤ። አላነብም አለ መሳይ። አላነብም ተካክደናል አለው። እየነገርኳለሁ። መጀመሪያ ስለገዱ ልምጣ።
ምን ያክል ህወሓትን የተዋጋ እንደነበረ ዛሬ ወደ ህወሓት ውስጥ ሲገባ እንደሚበሉት ያንንም ይታወቃል። ስህተት የተሰራ ሚኒስቴር ገዱ ብቻ ነው። በዓለማችን ላይ ብዙዎች ይሳሳታል። ከገዱ በላይ የወደቀ የዘቀጠ የከሰረ ፖለቲከኛ የለም። ምረነው ነበር ታሳውሳላችሁ። ወልቃይትን ራያን ፈርሞ ለህወሓት የሰጠ ጊዜ ተው ተብለን ነው ፖለቲካውን ልናጮው ነበር። ያን ጊዜ ግን ተውት በቃ እድሜም ነው አስገድደውት ነው መሳሪያ ደቅነውበት ነው ላዩ ላይ ወልቃይትን የፈረመው እሱ ነው። ወልቃይት ላይ ማንም ፊርማ የለም። ወልቃይት የትግራይ ነው ብሎ የፈረመው እሱ ብቻ ነው። ማንም ሚኒስትር አልፈረመም ነበሩ ማለት እሱ ብቻ ነው የፈረመው። ፈርሞም አጨብጭቦ ወልቃይትን ራያን ሀልዋ ምላሽ ብሎ አገር የአማራን ክልል የሰጠ ገዱ ነው። ያን ጊዜ ቪዲዮዎችን እያወጣን ጭብጨባውን እያወጣን ወልቃይት ስትሰጥ ራያ ስትሰጥ ለትግራይ ሲሰጥ ሲወሰድ እያወጣን ሰራ። ግን አሸነፉ። ተው ዳዊት በቃ የሰውየውን እየሰራ ነው ያለው በሚኒስትር ደረጃ ነው ያለው እረፉ ተባልና ተው ነው። እኛ በተጽዕኖ ነው የተውኩት። እኔ አምኜበታለሁ የተውኩት ገዱ ለምንም ነገር እንደማይጠቅም አውቃለሁ። በጦርነቱ ጊዜ ያው እንግዲህ ከህወሓት ጋር ስንፋለም እነ ግርማይ ሽጥላ ነፍሳቸውን ይማራቸው ይጠረጠረ በግርማይ ሽጥላ ግን የወታደር ልብስ ለብሶ ይገባል። ከተራዊቱ ጋር ይቀላቀላል። ምን ይላል? አይዞ በራፍ ንግግሩ ምናምን ነገር ኃይለኛ ቦምብ ነው። ከህወሓት ጋር ወዳጅ ሆኖ ያሳለፈ እንኳን አይመስልም እንዳነጋገሩ። ገባ ጥሩ መጥፋት አለበት ህወሓት የሚባል አይደል በይፋ ነው ያለው። ሰራዊቱ ሞራል ወሰጠው። እኛም አይ እሱ የተመልሷል ማለት ነው አለና ዝም አለ። እንዲያውም ትንሽ ነገር ላሰማችሁ ይጠቅማል። አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ይህንን እየፈጸመ ያለው ማን ነው? የትግራይ ወራሪ ኃይል ነው። እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል። አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል ነው። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ የነዚህ ህብረት ነው። የትግራይ ገበሬ ምንም አላረገ። የትግራይ ከተማ ነዋሪ በንጹሃን ቤቱ ተቀምጦ በድህነት እየተሰቃየ ያለ ምንም አላደረገ። የነዚህ ኃይሎች ናቸው። ይሄን ማድረግ ዋናው ጠላት እዚህ መጥቶልሃል። ወራሪ ኃይል ትግራይ ውስጥ እኮ ስላለ አይደለም እንዲህ እያልን ያለነው። አማራ ክልል አፋር ክልል ገብቶ የአፋር አርብቶ አደሮችን እያጎሳቆለ ያለውን ኃይል ነው። ይሄ ኃይል ጠላት ነው፣ ዋናው ጠላት ነው። እና እንዴት ነው ስቅቅ የሚላችሁ ወንድሞች? የሚላችሁ ካላችሁ ተሳስታችኋል። ልክ ነው። እያባበልን በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር ከዚህ ወራሪ ኃይል ጋር እዚህ ጋር ምር ያለ መቆራረጥ ያስፈልገናል ነው ከህወሓት ጋር ምር ያለ የወሰነ የቆረጠ መለያየት ያስፈልጋል ከህወሓት ጋር ብሎ የተናገረው ገዱ ነው። ዛሬ ገዱን አርበኛ ጀግና ብሎ የሚያወጣው የህወሓት ሚዲያ እነ ስታሊን ናቸው። ጀግናው
ገዱ የሚሉት ህዋቶች ናቸው። መረን ከነዚህ ጋር መለያየት አለብን ብሎ ያለው እሱ ነው። በድጋሚ አዳምጡት እቺን ቋንቋ ከዚህ ወራሪ ኃይል ጋር ያ ወዳጅ ማን ነው? ጠላት ብቻ እኮ አይደለም ያለን። ወዳጅ ማን ነው? ወዳጃችን አሁን ህዝባችንን በግንባር ቀደምነት እየታገለ ያለው እየተከላከለ ያለው እየጠበቀ ያለው መከላከያ ሰራዊታችን አለ። በጀግንነት እየተፋለመ የአማራን ህዝብ መብትና ክብር ለማስጠበቅ እየሞተ መስዋዕትነት እየከፈለ ያለው ልዩ ኃይላችን አለ፣ ሚሊሻችን አለ። እንደዚሁም መላ ኢትዮጵያ ህዝብ እዚህ መጥቶ ኢትዮጵያ ሰሜን ወሎ ላይ፣ አፋር ላይ፣ ሰሜን ጎንደር ላይ እየተደፈረች ነው ብሎ መጥቶ መስዋዕትነት እየከፈለ ያለው አለ። የሶማሌ ክልል ኢትዮጵያ ሀገር አይደለችም እየተባለ ሲሰበክ የነበረው የሶማሌ ክልል ልዩ ኃይል ተውለደሪ ላይ ታችሁታል አይደል? በዚህ ገብቶ እየተፋለመ የኦሮሞ ሚሊሻና ልዩ ኃይል በመከላከያ ውስጥ ያለው ከመላ ኢትዮጵያ የተውጣጣው ማለት አይደለም። እሱ እንደተጠበቀው ነው። በተጨማሪ ሚሊሻ ቤተሰብ ብዙ ነው። ቤተሰቡን እርግፍ አድርጎ መጥቶ እዚህ እየተዋደቀ ነው። ከኦሮሚያ፣ ከደቡብ፣ ከጋምቤላ፣ ከቤንሻንጉል፣ ከሲዳማ ከመላው ኢትዮጵያ መጥቶ እዚህ አብሮን እንትን እያለ ነው፣ እየተሰለፈ ነው። ኢትዮጵያ ሀገራችን በዛ በኩል እየተደፈረች ነው። አማራ ጠላት ነው እየተባለ የኖረው ህዝብ አማራ ሲደፈር ኢትዮጵያ ተደፈረች ማለት ነው ብሎ አብሮ እየዘመተ ነው ከኛ ጋር። ይሄ ህዝብ ነው ወዳጃችን። የኢትዮጵያ ህዝቦች ናቸው ወዳጆቻችን። አማራ እንግዲህ ከሞላ ጎደል ዘይት አድቅነስን ጭማሪ ነው ያለው። ሂዱ እባክህን እዛ ሂድ፣ እዛ ነገር ቦታውን ነገር ያለው ውጣ፣ ሂድ እዛ ውጣ፣ ሂድ። እኔ ከምናገረው ነገር ላይ ትንሽ ተቃውሞ ነገር ከጻፍክ ትወጣለህ። እኔ የምናገረውን የማትቀበል ከሆነና የምናገረውን የምትቃወም ከሆነ የሀሳብ ልዩነት የሚባል እዚህ ቤት የለም። ተባረህ ነው የምትወጣው። ወጣል፣ ተባረሃል ማለት ነው። ሰላም ሀገሬ ሂድ፣ ወጣ፣ ሂድ። እኔ ራሴ እጄን ይበላኛል እኮ ለብሎክ እንዲህ ነው በቃ እጄ የሚንቀጠቀጠው። ብሎክ ለማድረግ ሱስ ሆነብኝ። አሁንማ ቢያንስ በቀን እኮ 400 ሰው ብሎክ አደርጋለሁ። ምንም አይጠቅሙም፣ ጥቅም የላቸውም። ብሎክ ነው ማድረጋቸው። ሂድ፣ ቀጥል። የገዱ መጀመሪያ እንስማ። አማራ ህዝብ ስጋት በማይሆንበት ደረጃ የትግራይ ወራሪ ኃይል ዳግም የኢትዮጵያ ሀገራችን እና የአማራ ህዝብ ስጋት በማይሆንበት ደረጃ ማድረስ ነው። ይሄንን ኃይል ትንቢቱ ሊፈጸም ይሆናል፣ ወሎ ላይ ይቀበራል። ይሄ ነው ትንቢቱ ሊፈጸም ግድ ይላል። ህወሓት ወሎ ላይ ይቀበራል አለ። እኔ ነኝ ያልኩት። ይኸው ትንቢቱ ሊፈጸም ግድ ይላል፣ ወሎ ላይ ህወሓትና ጁንታ ይቀበራል። እናንተ ለመቅበር ትተባበራላችሁ፣ ትሰለፋላችሁ። ለመቅበር ትሰለፋላችሁ ህወሓትን ጁንታን አንድ ጋር ለምጨረሽ ጊዜ አዎ አለ። አዎ እንቀብረዋለን አለ። እሺ አጨበጨበ። ሰለፉ እንሰለፋለን። አሰላለፋችሁ በምን የሚለው ኋላ አመጣበታለሁ። ይህ ወራሪ ኃይል ይህንን ወረራ እየፈጸመው ያለው በሶስት ዓላማዎችን ለማሳካት ነው። ቁጥር 1 እኔ የማልገዛት እንደፈለኩ የማላረጋት ኢትዮጵያ መኖር የለባትም ብሎ ማፍረስ ነው። ያው ኢትዮጵያን ለማፍረስ መከላከያን ማፍረስ ነው ቀዳሚው ጉዳይ። እየሰራ ያለው ይሄንን ነው። ትክክል። ቁጥር 1 ኢትዮጵያን ማፍረስ ነው። ሁለተኛ ለኢትዮጵያ በግዛት ላይ እንዳልኖር የትግራይ ልሂቃን ሁልጊዜ ያልተሳካላቸው ምኞት ከ83 እስከ 2010 የተሳካ ነበር በተወሰነ ደረጃ።
ዘላለም በታሪክም እንደሚነግረን ያልተሳካላቸው ሁልጊዜ የበላይ መሆን ይፈልጋሉ። ከአቅማቸው በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። ህወሓት ዘላለም ዓለሙን የሚፈልገው 130 ሚሊዮን ህዝብ ዘግቼ ረግጬ አንገት አስደፍቼ እኖራለሁ። ዘላለም ምኞታቸው ይሄ ነው። ከዛ ውጪ ከነሱ ውጪ ማንንም ያለ አይመስላቸውም። ዛሬ አንገት ደፍተዋል። ዛሬ ተደብቀዋል። ያን ያልተሳካላቸው ያ እላላቸው ያ ቁጭት አላቸው። ስለዚህ ከማንም ከግብጽ ጋር ይቆማሉ፣ ከሻዕቢያ ጋር ይቆማሉ፣ ከሁሉም ጋር ይቆማሉ። እልህ ውስጥ ናቸው ያሉት፣ ቁጭት ውስጥ ናቸው ያሉት ይላል። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ህዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባል ህወሓትን ያባረረው 130 ሚሊዮን የኢትዮጵያ ህዝብ ያውም ከራሳቸው ሪቮሉሽን ገንጥሎ የወጡት ናቸው። አማራ ብቻውን አይደለም ያባረረው። ውስጣቸው ግን በተለይ እነዚህ ህወሓትና ሻዕቢያ የሚባሉ አማራ ላይ ያላቸው ጥላቻ ብቻ ከስልጣን ያባረረን አማራው ነው። አማራን ከአማራው ጋር ያለን ሂሳብ እናወራርዳለን የሚሉት ዛሬ እኮ በየትኛው ሳይንስ መጣው ሰሜናዊያን ተባብለው ከአማራ ጋር እንቆማለን ይላል። ሻዕቢያውን በዚህ በኩል ወጥቶ አድጊ ያለ ያሳደገው እኮ ነው። ሲጠራው እንኳን እኮ አማራ ብጦርቶ አያውቅም እኮ ኤርትራዊ አማራ ብሎ አይጠራም። በተአምር በቋንቋቸውም የለም። አድጊ ነው የሚለው። አድጊ አያ እያለ ዛሬ ትግላችን ከአማራ ጋር ነው ይለዋል። እንደገና ደግሞ መጥተው ያውቁታላ። ሞኝ ነዋ። ትናንት በ83 አልጋ ስር ደብቆ አስገብቶታላ። አሁንም ያን የሚፈልጉት እነሱ በአማራው ደም፣ በኦሮሞ ደም፣ በአፋር ደም ስልጣን ላይ መውጣት ይፈልጋሉ። እልህ ያለባቸው ለምን አልገዛንም የሚል ቁጭ አለባቸው። ይሄ ግልጽ እኮ ነው። በመጽሐፌ ላይ ጽፌዋለሁ። ቁጥር 1 ይቻላል አንብቡት። ህልማቸው ረጅም ነው። እነዚህ ደም በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ህዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባለውን አከርካሪውን ሰብሩ አዋርዶ ሞራሉን አድቅቆ አደሂቶ ዳግመኛ ቀና ብሎ እንዳያይ ነው የትግራይ እናትን አንድ አማራ ቀና ብሎ እንዳይ የሚለው። አማራ ድሮውንም የትግራይ እናትን ቀና ብሎ አይቶ አያውቅም በክፉ። አማራ እንደ ህዝብ ቀና እንዳይል ማድረግ ነው። ወቁት። ዋናው ዓላማ ይሄ ነው። ሁለተኛ ዓላማ፣ ሶስተኛ ዓላማ ሀብት በመዝረፍ የዚህ ወራሪ ኃይል ወኪልና የጥቅም ተጋሪ የሆነውን የትግራይ ህብረተሰብ ክፍል ሁሉን አይደለም፣ ሁሉን ትግራይን ጠቅሞ አያውቅም፣ ወደፊትም አይጠቅም። የትግራይ ህብረተሰብ ክፍል የዚህ ኃይል ዋና ጥገኛ ትስስር፣ የጥቅም ትስስር ያለውን ኃይል መጥቀም ነው። አሁን ጽንፈኞች ሁለት ምላስ የሚባለው ይሄ ነው። አዳምጣው። ብዙ ጊዜ ያያቸዋል። ሁለት ምላስ አብይ፣ ሁለት ምላስ አብይ። ሁለት ምላስ የሚባለው ይሄ ነው። አየው፣ ይሄ ሰውዬ ነው ዛሬ ከህወሓት ጋር ከሻዕቢያ ጋር ከነደብረጽዮን ጋር የሚሞዳሞደው ይሄ ሰውዬ ነው። ናመን ዘለቀ የጻፈው ደብዳቤ ላይ ቀደም አስተብቢያቸዋለሁ። ምንድን ነው የሚለው? የውስጥ ደብዳቤው አሳይቻቸዋለሁ። ምንድን ነው የሚለው? ናመን ዘለቀ መሰላችሁ? እዚህ ጋር የመጨረሻውን ፔጅ ታያቸዋል። እዚህ ላንብላችሁ። ምን ይለዋል? ቆይ አንብቡት እናንተ ሲታያቸዋል። ይኸውልህ በደብዳቤ አድርገህ ማውጣት የተሻለ ነው። በቪዲዮ ወጥተህ ማውራት ለአንተም ሊከብድ ይችላል። በጽሁፍ ቢሆን ግን ቀላል ነው የሚሆነው። ከዛ እነመሳይ ላሉ እና ሌሎችም በትግራይ ሚዲያዎች ጨምሮ መበተን ነው። የህወሓት ሰዎች አሁንም ቂም ያላቸው ስላሉ ለእነሱ ሚዲያዎችም ደብዳቤው እንዲደርስ ይደረጋል። ናመን ዘለቀ ይኸውላችሁ እዚህ ጋር ከላይ ጀምሩት ይታያችኋል። ከላይ ያለው ናመን የጻፈው ነው። ኤርትራ መሄድን ከዛ ገዱ ጠቅላይ ሚኒስትሩ ስላንተ የተናገረውን ነገር እንደዚህ ቢል ስለው ዝም ማለት አይሻልም ወይ ብሎ አለ ገዱ። ቢቀርብኝ አይሻልም ወይ? በምን መልኩ ነው ከዚህ በኋላ ይሄን ማስተካከል የሚችለው?
ጠቅላይ እኮ ያወራው እውነት ነው። ምን ብዬ ልካድ አልሄድኩም ልበል ወይ? መሳይ ያቃል ሄዱ። መሳይ በውጊያው ጊዜ እዛ ሆኖ ገዱ መሳይን አስመራ ልኮታል። ለዚሁ ተልኮ እኔ ከራሳቸው አንደበስሙት መሳይ ላዳምጥላችሁ። ይሄ ደብዳቤ መሳይ ሲደርሰው አላረገውም አለ መሳይ። አላረግም በአንዳፍ ሁለት ምላስ አልሆንም አለ መሳይ ለመጀመሪያ ጊዜ። ለምን እሱ ራሱ አስመራ ሄዶ የሰራው ስራ ያውቀዋል። ገዱ ልኮት አሁን አናወራም በሚዲያ እሱ ደግሞ ሌላ ጦርነት ይፈጥራል። አናገርም መናገር ካለብኝ እናገራለሁ። መሳይ ጋር ደብዳቤዎች ደርሶ ምን አለ? አላረገውም አለ። ይኸው አዳምጡ መሳይ የሚለውን። አላም ሌላ ምስክር ቢፈልጉሽ ይኸውልህ እንደርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ሕዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያን ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ሕዝብ በደል ማንሳት ነበረ። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብን መሰረት በማድረግ አንድ ሐሳብ አንስቼ ነበረ። ቀርቦ የነበረው ግምገማ የትግራይ ሕዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚለው ነበረ። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል። በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረብኩኝ። እርሶም በመድረኩ ላይ ያነሳውትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተውኝ የነገሩኝና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበረ። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላ በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያሉት እውነተኛ አመለካከት ይህ ነው። ከፓርላማ ንግግሩ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ እውነተኛ አመለካከት ይህ ነው። መሳይ በገዱ ታዞ ነበር ኤርትራ የገባው። ያን ሚስጥር ካወጣ ነው ትልቅ አብዮት ይፈነዳል። ያ ቃል ግን እኛ እንደምናውቅ ገዱ ልኮት መሳይ ስሙን መጥቀስ ከማልፈልገው ሰው ጋር አስመራ ገብቶ ከኢሳያስ አፈወርቂ ጋር ተገናኝቶ ከነጃር የማነ ጋር አቅዶ የመጣውን እናውቅ ነበር። አሁን እሱን ሚስጥር ብናወጣው ትልቅ ነገር ይፈጠራል። መጥፎ ቆሻሻ ነገር የሚፈጠረው ግን አንድ ወቅት ላይ ላይፍ ሰራ አስመራ ገብተ ምን ሰርተ ወጣ ብዬ ስለው እሱን ታውቃላችኋል። ማሰቦቶ አስመራ ሄዶ እሱ ያኔ በግንቦት 7 ጊዜ ነው አይደለም። ከአሜሪካን ሀገር አዲስ አበባ ገብቶ መከላከያውን በሚቀሰቅስበት ሰዓት ላይ የወታደር ልብስ ለብሶ ገዱ ይላከው አስመራ ነው። መሳይን ይላከው እኔን ውሸታም ነበር ምትኝ ነበር አልነበረም? ውሸታም አልነበረ ያልኩ በራሱ አንደበት ተናገረ። እሱ እኔን ጠርቶ አስመራ የላኩኝ ቀን ጊዜውን አላስታውሰውም፣ ሰኔ ሊሆን ይችላል አላለም። እኔ ሰራበት ግን ምን አላችሁ?
አልሄድም ዳዊት መሳይ አስመራ አልገባም በግንቦት ሰባት በአርበኞች ጊዜ የገባ ነው አላችሁ ይሄው ከራሱ አንደበት አዳምጥ ቅንቅናን በሙሉ ይሄው ላዳምጥ ሂድ ቀጥል ናቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው እኔ የማውቀውና ስለ ትግራይ ህዝብ ያሉት እውነተኛ አመለካከት ይህ ነው ከፓርላማ ንግግሩ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው ቀኑን በትክክል ለማስታወስ የኔ ወደ ኤርትራ መሄድ ነው ማን ላከው ወደ ኤርትራ እንዴት ገዱ ማጋላከው ኢሳያስና የማነጋ ምን ብሎ መጣ ምን ሰርቶ መጣ ላውጣው እሱ ሚስጥር መሳይ ላውጣው ወይ ማውጣው በንግግር አይደለም በዶክመንት ነው ማውጣው ላውጣው እሱ ሚስጥር እመነኝ እሱ ሚስጥር ያወጣው ሰዓት ላይ አሜሪካን የተቀመጡ ትግሮች ይገሉዋል ማንም አይገለም አሜሪካን ሀገር የተቀመጡ ትግሮች ይገሉዋል እተዋለሁ እኔ ገፍተህን ከነካኝ አውጣዋለሁ ሚስጥሩን አውጣዋለሁ ሚስጥሩን ይህ ነው ከፓርላማ ንግግሩ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓመተ ምህረት ላይ አንድ የውጭ ጉዳይ መስሪያ ቤት ጥር 22 ነው የሄዳችሁት 3 ናችሁ ሄዳችሁ መሰርታችሁ እንደመጣችሁ መረጃው አለኝ እኔ ጋር ምን ተናግራችሁ እንደመጣችሁ መረጃው አለኝ እኔ ጋር አውጣው ካልከኝ አውጣዋለሁ ጥር 22 ነው ሄዳችሁት ነው ጥር 21 ነው ሄዳችሁት 22 23 ተመለሳችሁ ባልችልም ጥር መጀመሪያ አካባቢ 2013 ዓመተ ምህረት ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር እነሱም አንደኛ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ ሁለተኛ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና በኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ ሶስተኛ አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ እንደዚህ ነው አየ የሚዲያው ድሮን ኮር ዳዊት ጌታሁን መረጃና ማስረጃ ሳንይዝ አናወራም ብዬምል ለዚህ በራስ አፍ ተነፈስከው ያዝንልኝ ሚስጥር አወጣው እንግዲህ ገዱ ይሄን የዚህ ሰውዬ ትላንት የሞተው አለበቃ ብሎ ዳግም ገደላችሁት እንዳይኖር ነው ያደረጋችሁት ሰውዬው እያችሁ ደግሞ ረፊ ወደዛ ዞር ያንቺን ለቅሶልኝ የእስራኤል ስራበት ነው እዚህ ጋር ስለዚህ እኔ አሁን ለነገር መቆስቆስ እንዳይሆንብኝ ልቶ በቃ ግድ የለም በቃ ልቷችሁ ለለፋችሁ ለዛሬ ለፋችሁ ኢትዮጵያ የሚል ስምም ለማንሳት አያስፈልግም ብለው የተከራከሩ ኢትዮጵያ የሚል ውስጣችን ማጽዳት ከሚለው ጋር ነው ብዙ የተነካኩ ኃይሎች እንዳሉ እናውቃለን በተለይ ባለሀብት ሻቢያና ባለሀብት ህዋቶች እነሱ ላይ ነው መንግስት ትኩረት መስጠት ያለበት በመጀመሪያ ንብረታቸው ፍሪዝ አድርግ በመላው ኢትዮጵያ ላይ የሚኖር የሻቢያ ንብረትና የህዋት ንብረት ፍሪዝ እንዲደረግ ከፊት ለፊታችን ትልቅ ነገር አለ በውስጥ መልእክቱን ነግራቸዋል በላይ ግን ባየር ላይ አይወራም ፍሪዝ እንዲደረግ ማንኛውም የሻቢያና የህዋት ደጋፊ ከመላው ኢትዮጵያ ላይ ተጠራርጎ እንዲወጣ እየገሰገሱ እየመጡ ነው ያሉት በተለይ አረብ ሀገር ከአረብ ሀገር የሚመጡት ብዙ አረብ ሀገራቶች አሁን ይውጡ ብለዋል ከኤርትራ ኩዌት የገባ ከኤርትራ ባህሪን የገባ ኤሪትራዊ አሁን ይውጡ የሚባልበት ሰዓት ወደ ኤርትራ ለሚሄዱት ወደ ኢትዮጵያ ነው የሚገቡት በኤርፖርት ነው የሚገቡት
ከዛ ከትኬት ኦፊስ ጀምሮ ከመነሱበት ጀምሮ እስከዚህ ድረስ የሚቀበላቸው ሰው አለ ገንዘብ ከፍለው አየር መንገዱ ይበርበር የሚያስገቧቸውም እንዳለ በተለይ ከአረብ ሀገር የሚገቡት ኤርትራውያኖች የሚገቡት በሙሉ ታጣቂዎች ናቸው ከሳዋ ሰልጥነው የመጡ ናቸው መንግስት ኤርፖርት ላይ ኢሚግሬሽን ላይ ከመነሻ እስከ መድረሻ ድረስ ያለውን መርምር ልናውጣልን ነው ማንንም ኤርትራዊ ከአረብ ሀገር ተነስተ ወደ ኢትዮጵያ የምትገባ የለም አይቻልም ወደ ኤርትራ ነው የምትሄደው የተነሳው ኤርትራ ነው የምትገባው ኤርትራ ነው ኢትዮጵያ መግባት አትችልም በገንዘብ እየገባችሁ ነው ያላችሁ ኢሚግሬሽን ያለፋችሁ ብር እየሰጣችሁ ሰምተናል እሱ ነው መረጃው ለምን እንደምትገቡ እናውቃለን ከተማ ውስጥ ጥቃት አስባችኋል አስባችኋል መንግስት እግር ስር በኢትዮጵያዊነት የማያምኑ ሰዎችን ታቅፋል እግር ስር መንጥር እናውጣቸው አረጋይ በሪያን ነገር ተናገሩ አውጥተው እንዲናገሩ አድርጋቸው በሁለት ቢላ የሚበሉ ናቸው ሌላ መንግስት ይመጣል ብለው የሚጠብቁ ናቸው የፓርላማ አባል ናቸው የካቢኔ አባል ናቸው በሚኒስቴር ደረጃ የተቀመጡ ናቸው ውጭ ጉዳዮች ናቸው አምባሳደሮች ናቸው ዴሌጋሲዮች ናቸው ሚኒስትሮች ናቸው አውጣቸው በስምን ጠቅሳለን ነው ማን እንደሆነ የት እንዳሉ በዓለም ላይ ያሉ ኤምባሲዎቹ ፈትሿቸው በሙሉ ከጽዳት አንስቶ ከዘበኛ አንስቶ እስከ ጽፈት ቤት ሰራተኞች ኤምባሲ ውስጥ ከዋት ዘመን ላይ የተመደቡት በሙሉ ይነሱ በዋት ዘመን በኤምባሲ እንግሊዝ ሀገር የሚሆን ፈረንሳይ ካናዳ የሚሆን የትም ሀገር የተቀጠረ የኤምባሲ ሰራተኛ አንሱልን ማንሳት የሚቀፋችሁ ከሆነ አገር ቀይሯቸው የእንግሊዙን ኩዌት ላኩት የኩዌቱን ጣሊያን ላኩት የጣሊያኑን ቻይና ላኩት የቻይናውን ኮሪያ በታትኑልን አውጡልን ትልቅ ስራ ለሚሸተኝ ነገር አለ በኤምባሲዎች በኩል ላይ በጣም ትልቅ ስራ ለሚሸተኝ በዚህ ጉዳይ መጣበታለሁ እያየን ስለሆነ ያለው ውጭ ጉዳይ ሚኒስቴር ተጠንቀቁ አፍጋኒስታኖች ገቡ ተጠንቀቁ ውጭ ጉዳዮች ገንዘቡ ስላላችሁ ብቻ በገንዘብ ኤምባሲ የምትመድቧቸው ሰራተኞች እንዳሉ ሰምተናል መረጃው ደርሶናል በብር ሸኔ ይሁን ፋኖ ይሁን ጁንታ ይሁን ሻቢያ ብር ብቻ ከተከፈላችሁ አንዱ ሀገር ኤምባሲ አድርጋችሁ ትመድባላችሁ ስራው አሰራሩ ይመጣልና መረጃው ይመጣልና ያለው በዚህ መድባችሁ ያመጣችኋቸው ሰዎች ወደ ሀገር ለቀው ወጥተዋል ተመድባችሁበት ሀገርም ላይ አይሰሩ ይሄ ጨዋታ በስፖርት ነበር የምናውቀው በአትሌቲክስ በእግር ኳስ በቦክስ ቦክሰኛ ያልሆነ ስፖርተኛ ያልሆነ ፓስፖርት ወጥቶለት በስፖርተኛ ስም ገንዘብ እየተከፈለ ሲኬድ እናቅ ነበር ፌዴሬሽን ይሄ ፌዴሬሽን ስራ ነበር በጣም ብዙ በዚህ ጉዳይ ላይ ፌዴሬሽን ብዙ ወንጀል ሲሰራ እናቅ ነበር ኦፍ ኮርስ አሁን ትንሽ ያስቆመን ይመስለኛል ወሬው የለም አሁን ደግሞ በመንግስት ተቋማት ውስጥ ነው ይስራ ይሰራ ያለው ፎቶአቸው መለጠፍ እንችላለን ፎቶአቸው ይዘን መውጣት እንችላለን ስማቸው ማጋለጥ እንችላለን ሁሉ ነገር እጃችን ላይ ያለ ፋይሉ እጃችን ላይ ስላለ ማለት ግን ከሀገር ገጽታ አኳያ ላይ ከፍተኛ ስጋት ስላለኝ ነው አሁን ምለው የግለሰቦቹ ጉዳይ አይደለም ስጋት ያለኝ ከጀርባው ያለው ስጋት ግን አደገኛ ስለሆነ ነው ምን አልከኝ ዴቭ አሬ ኤምባሲ ኤርትራ የሆኑ ጉዳይ አስፈጻሚ ሆይ ተቀጥሯል ለዚህ ነው የምላችሁ ቋው ብዙ ሻቢያዎች በሙሉ በየዓለሙ ያሉ ኢትዮጵያ ኤምባሲ ውስጥ እየሰሩ ነው ያሉት ውጭ ጉዳይ ሚኒስትሩ እየሰሩ ነው ያሉት አረጋይ በሪያ ያሉት ኢትዮጵያን የማያምኑ ኢትዮጵያን የሚሉ ሰዎች ከጎናችሁ ቁጭ ብለዋል አሉ እዚህ ሰው አለ ኢትዮጵያ የሚል ስምም ለማንሳት አያስፈልግም ብለው የተከራከሩ እዚህኛ ጋር አሉ አሁን አያስፈልግም ኢትዮጵያ የሚባል ስም መሰረዝ አለበት ብለው የፈረሙ አብረውን አሉ ግን አንድ ጥሩ ዘፈን አለ እኔ ድሮ ተማሪ ሆኜ የምሰማው መቆየት ደግነው አየን ብዙ መላ እንጀራ ባቋራጭ በምላጭ ሲበላ የሚል የዩኒቨርሲቲ ዘፋኞች ነበሩ እሱን ያስታውሰኛል ስለዚህ አንዱ እንግዲህ ትልቁ ቅራኔ በኢትዮጵያ ያለው ቅራኔ አሁን እኔ ሲገባኝ
ኢትዮጵያን እንደ ሀገር ማስቀጠል የሚፈልግና በአንድ ወገን ኢትዮጵያ አፈራርሶ የራሱ ዲፋክቶ ስቴት መስርቶ ገነጣጥሎ ሊኖር የሚፈልግ ኃይል ነው ያለው። ይህን ቅራኔ እንዴት ነው የምንፈታው? አንዱ አጀንዳ ሆኖ መወያየት አለብን። ሁሉም አቋሙ እዚህ ላይ መግለጽ ይኖርበታል። አቋም ብቻ መግለጽም ሳይሆን በተግባር እንዲንቀሳቀስ መንቀሳቀስም ይኖርበታል። እዚህ ላይ ዶክተር አረጋዊ አንድ ነገር ልገሩት። ሚሽን ይዘው ነው የተቀመጡት። ሚሽን ኢትዮጵያን ለመበተን ሚሽን ይዘው ነው የተቀመጡት። ለዚህ ነው መንግስት እግር ስር ያለውን ፈትሽ ብለን የምንለው እና ረግጠን የምንናገረው ለዚህ ነው። እሱ ብቻ አይደለም። በአፍሪካ ህብረት በተባበሩት መንግስታት ሆን ተብሎ የተመደቡ የወያኔ ሰላዮች አሉ። መንግስት ያውቃል፣ በደንብ ያውቃቸዋል። አንድ የታሸ የሚሸተኝ ነገር ስላለ ነው የምናገረው። አንድ የታቀደ ነገር አለ፣ እመኑኝ አለ። ነገር የኛ መረጃ ክፍሎች በጣም በተለያየ ኮርስ በሃይማኖት ውስጥ አሉ፣ በፖለቲካ ውስጥ አሉ፣ በተቋም ውስጥ አሉ፣ በኤንጂኦ ውስጥ አሉ፣ በወታደር ውስጥ አሉ፣ መከላከያ ውስጥ አሉ፣ አየር ኃይል፣ ደህንነት፣ ሁሉም ውስጥ አሉ። ኮማንድ ፖስቶቻችን እያንዳንዷን እያነፈነፉ ይሰጡናል። ለዚህ ነው ድሮን ሚዲያ የተባለው። ዝም ብለናል። የስሜት ታጋዮች አይደለንም እኛ። ሀገራችን ነው የምንጠብቀው። ይሄ በጣም ሊጠና የሚገባው የሰሞኑ ትኩሳት ነው፣ የሰሞኑ ሽታ ነው። በሁለት ቢላ የምትበላ በየትኛውም ተቋም ያለ ለቀህ ውጣ። ራስን አግል። በቃ ነገርኩህ። አግል ራስን ሳትዋረድ በፊት። ምክንያቱም ይሄ ቀላል ህይወት አለ፣ ቀላል ትግል አለ የሚያሳልፍ ነው። ዋጋ የከፈልንበት ትግል ነው። የህይወት መስዋዕትነት የከፈልንበት ትግል ነው። ነገሮችን ከስክራች መጀመር አንፈልግም። ከዚህ በኋላ ሌላ አብዮት ብጥብጥ እየሞከርኩ ነው። ትግል ህዝባዊ ቢተኝነት ሸዋሸዋ የለም እዚህ ጋር። ይሄ ልታስበት የሚገባ ጉዳይ ስላለ ነው። እንመጣበታለን በዚህ ጉዳይ ላይ በደምብ እንመጣለን። እንግዲህ ጽንፈኛው ሲወቀጥ አደረ። መውጫውም ጨንቆታል። ራሳቸው ለውጊያ የገቡት አመራሮች መውጫ ጨንቋቸዋል። ኮርዳይት እውነት ለመናገር ኤርትራውያን ከመከላከያ ሰራዊት እስከ ባንክ ቤት ጥበቃ ድረስ አሉ። መንግስት በጊዜ ማጥራት አለበት። በዚህ ላይ ደግሞ ተዋጊዎች ናቸው። ኤርትራ የ16 ዓመት ልጅ የ18 ዓመት ልጅ የምትሏቸው በሙሉ ተዋጊ ናቸው። ሳዋ ያልሰለጠነ ኤርትራዊ የለም። ህጉም ነው ደንቡም ነው። እንደኛ እንዳይመስላችሁ ይሰለጥናሉ። ብሔራዊ ውትድርና የግድ ነው። ሳዋ ትገባለህ፣ ትሰለጥናለህ። ስለዚህ ተዋጊዎች ናቸው። አዲስ አበባ ላይ የገቡትና የወረሩን በሙሉ ሻዕቢያዎች ጠራርገህ ካምፕ አስገባልኝ ብዬም ለዚህ ነው። ነጋን ነገር ከመጣ በኋላ ማጠፊያው እንዳይከብድ ነው። ይሄን ብለ ይታወቃሉ። አሁን ቺቺኒያ ፈረሰ ሲባል አበዱ ሻዕቢያዎቹ። አዎ ቺቺኒያ በምንም ይሁን በምንም ፈርሷል። በኮሪደር መንገዱም ይሁን መንገድ ሰፍቶም ይሁን ቺቺኒያ ፈርሷል። ወደ ፍየል ቤት እንገባለን። ገና መናኸሪያቸው የት እንደሆነ ኮማንድ ፖስታቸው ይታወቃል። መሰብሰቢያና መዶለቻቸው ይታወቃል። እስከ ጎፋ መብራት ኃይል ድረስ፣ እስከ ጎተራ ድረስ፣ እስከ ብርጭቆ ፋብሪካ ድረስ ያሉበት በሙሉ መንግስት የማታውቀው ቦታ ምንም የለም። አጽዳቸው። ይህንን ካልሰራ በስተቀር ዋጋ ታስከፍለናል። ግድ ነው ይሄ ሆነ ያለበት ስለሆነ ለዚህ ነው እነሱ የሚተማመኑት። በግንባርማ ያለው መከላከያ እያስተናገደው ነው። ዩሮፒያንስ ላይክ ትራምፕ ነው አለኛ። ይሄ ነው ጨዋታ ያለው። ቀልድ የለም። ቀልዱን ተይ ማየት መልካም ሁሉን ነው ግን በሀገር ቀልዱን ተይ ይላል አለ ተፋይ ቅንቅና ቁጭ ላዳምጥ ወይ ላይክ አድርጉ። እናንተ የገባችሁ በሙሉ ሼር አድርጉ፣ ላይክ አድርጉ። ይሄን ያለው ውድ አድማጭ ቤተሰቦቼ እንግዲህ የጽንፈኛው ሌሊቱን ሲወቀጥ አደረ፣ አመሸ፣ መውጫ ጠፋው። እጅም መስጠት የሚሆን መኮብለያውን መንገድ ጠፍቶታል። አሁን ዛሬም ከፍተኛ ኦፕሬሽን አለ በተለያየ ቦታ፣ ስም አልጠቅስም።
ለወታደሩ ሚስጥር ስን ማለት ህወሓት በገዱ ላይ እርምጃ እንዲወሰድ በድብቅ ወስኗል። ሻዕቢያ ባወጣው ሚስጥር ተዘናግቷል። በሻዕቢያ ወጣው ስራ ቦሌ አራብሳ ጋራ ዋና መናኸሪያቸው ነው። በሙሉ ይጸዳላው ደኖች ተበትነዋል። ያጥኑ ነው ያሸተቱ ነው ያሉት። መከላከያው ታሪክ እየሰራ ይገኛል። ይሄ ነው። ሌሎች ያሉ መረጃዎች ካሉ ይዘን እንመጣለን። ውድ አድማጭ ቤተሰቦቼ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ክብር ለሚሰጠው ክብር እንሰጣለን። አሁንም ክብር ለንጹህ ኢትዮ ኤሪትሪያን ቤተሰቦቻችን። ንጹሆቹን እናንተን አይመለከታችሁም። አጋልጧቸው ግን ሻዕቢያዎቹ በነሞርዳፋ ቻ ተደፋ እንዳይሆንባችሁ እንለቅበታለን። ምን አባቱን ይሄ ነው ያለው። ክብር ለጀግና ትንታግ አይበገሪ ንስራ ሞራ ማርሽ ቀያሪ አቻ ጠላት ያጣመሪ አቻ ጠላት ያጣመሪ ጠላቶቹ ላይ በሙሉ ቆሞ የሚጨፍርባቸው ጀግና መሪ በልማቱ በጦርነቱ በኢኮኖሚው በፖለቲካው የጀገነ ያጀገነ የዓለም መሪ እንዲሆን የተመረጠ ምርጥ መሪያችን አንድ ቁጥር አድርጉ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለደህንነት ተቋሞቻችን፣ ለኢንሳርቲፊሻል ኢንተለጀንስ፣ ለደህንነት መረቡ፣ ለለውጥ አራማጅ ኃይሎቻችን በተለይ ለክብርት ከንቲባ አዳነች አቤቤ አንድ ቁጥር አድርጉላት። አገር ለውጣ የጠላትን አፍ ያዘጋች ኢትዮጵያ በከፍተኛ ማማ ላይ እንደሄደችና እየሄደች መሆኗን በአይን ያስመሰከረች ጀግና ከንቲባችን አንድ ቁጥር አድርጉ። ይሄንን አንድ ቁጥር አድርጉ። አሸንፈናል። እንኳን ደስ አላችሁ። ወተናል። ጠላታችን ላይ ትቢያ አድርገን ወተናል ያለ ነው። እንግዲህ ኢንትሮ በወያኔ ዘፈን ይሻላል። ይኸው እነዚህ ጋር በዚህ ነው የምከፍታለች ኢንትሮ ውትር ያልሽ ውትር ያልሽ ህወሓትዬ ኩፍስ ኩፍስ ህወሓትዬ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቅ ያልሽ ትትሪ 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 ክብር ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ። በዚህ አጋጣሚ ላይ ይሄ የማዕበል መረጃ የኛ ኮማንድ ፖስቶቻችን የለቀቀው ነጠላ ዜማ ነው። ለኛ የተለቀቀልን በጣም ደስ የሚል ነው። ጠላትን የሚያንበጨብጭና ጠላትን አፈርድ የሚያስበላ ሙዚቃ ነው። አዳምጡት በደንብ አድርጋችሁ። ፉል ስክሪን ላድርግላችሁ። ውትር ያልሽ ውትር ያልሽ ህወሓትዬ ኩፍስ ኩፍስ ህወሓትዬ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቅ ያልሽ ትትሪ 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 ክብር ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ 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 ትትሪ
ያለሽ ቲቲሪ 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 እናግና ዋይ ገባሽ ድርግደራክዮሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መቀሌ ገብተሽ ጉራትነሽ አምለሽ ቲቲሪ ቲቲሪ ቲቲሪ